Okay, next, a city report 10 million infrastructure assets. Where are these reports? So ከተማ አስተዳደሩ ምን ብሏል? የ10 ሚሊዮን ብር የሚያወጡ ምኖች አሉ? ኢንፍራስትራክቸር፣ መንገድ፣ ግድቡ፣ ምኑም አጠቃላይ የከተማ አስተዳደሩ ኢንፍራስትራክቸር የመሰረተ ልማት የውሃው የመብራት ዝርጋታ አጠቃላይ 10 ሚሊዮን ብር የሚያወጣ 10 ሚሊዮን ዶላር የሚያወጣ ኢንፍራስትራክቸር አለኝ እያለ ነው። ይሄ 10 ሚሊዮን ብር የሚያወጣው ኢንፍራስትራክቸር የት ነው ሪፖርት መደረግ ያለበት ነው? ጀነራል ፈንዱ ላይ ነው? ገቨርንመንት ዋይድ ፋይናንሻል ስቴትመንት ላይ ነው? ፊዲሻሪ ፈንድ ላይ ነው ወይስ ዴብት ሰርቪስ ፈንድ ላይ ነው? ኦብቪየስሊ ሎንግ ተርም የሆኑ ፊክስድ አሴቶች ወይም ኢንፍራስትራክቸሮች፣ መንገድ፣ ቢልዲንግ፣ ዳምስ፣ ኤኒ ካይንድስ ኦፍ ሎንግ ተርም ፊክስድ አሴት ፈንድ ዋይድ ፋይናንሻል ስቴትመንት ላይ ሪፖርት አይደረጉም አይደለ? በየፈንዱ ፋይናንሻል ሪፖርት ላይ ሪፖርት ገቨርንመንት ዋይድ which means ኮምፕሬሄንሲቭ የሆነው አኑዋል ፋይናንሻል ሪፖርት በምናዘጋጅበት ወቅት ነው ሪፖርት የምናደርገው። እዛ ላይ ነው ሪፖርት የሚሆኑት። ምክንያቱም ጀነራል አሴት ፊክስድ አሴት አካውንት ግሩፕ ላይ ነው እነዚህ ኢንፍራስትራክቸሮች ሪፖርት የምናደርጋቸው። ስለዚህ ጀነራል አሴት ፊክስድ አሴት አካውንት ግሩፕ ደግሞ ሪፖርት የሚሆነው ጀነራል ገቨርንመንት ዋይድ ፋይናንሻል ስቴትመንት ላይ ስለሆነ ማለት ነው። ዳንሰር ኢዝ ቢ ይሆናል። ነገር ግን እዚህ ጋር ምን ታስታውሳላችሁ? ጀነራል ፈንድ ምንድነው? ፊዲሻሪ ፈንድ ምንድነው? ዴብት ሰርቪስ ፈንድ ነው ምንድነው የሚሉትን ግን ሪማይንድ ማድረጋችሁን እንዳትረሱ። ኦኬ ኔክስት ዱሪንግ ካሽ ፍሎ ስቴትመንት ፕሪፓሬሽን in which activity should the cash flow from the sale of property, plant, equipment is categorized? Okay, ስቴትመንት ኦፍ ካሽ ፍሎ በምናዘጋጅበት ወቅት ሶስት መሰረታዊ የሆኑ አክቲቪቲዎች አሉ አይደል? ኦፕሬቲንግ አክቲቪቲ፣ ኢንቨስትመንት አክቲቪቲ እና ፋይናንሲንግ አክቲቪቲ ብለን የምንመድባቸው። ስለዚህ ሴሊንግ ኦፍ ፒፒኦችን መግዛት መሸጥ የትኛው አክቲቪቲ ውስጥ ነው ሃንድል ሊደረግ የሚገባው ነው? ኦብቪየስሊ ሞስት ፕራክቲሱ ምንድነው? ኢንቨስትመንት አክቲቪቲ ነው አይደል? ኢንቨስትመንት አክቲቪቲ ውስጥ ነው ሪፖርት የምናደርግ። ነገር ግን ከከስተመሮቻችን አገልግሎት በመስጠት እቃ ከመሸጥ ያገኘነው ገንዘብ ወይም ያንን አገልግሎት ለመሸጥ ወይም ያንን አገልግሎት ለማቅረብ ወይም እቃውን ለማምረት ለመግዛት ያወጣነው ወጪ ከሆነ ኦፕሬቲንግ አክቲቪቲ ውስጥ ነው። ነገር ግን ለቢዝነሱ ገንዘብ ለማግኘት በብድር በአክሲዮን በተለያየ መንገድ ገንዘብ ለማግኘት ወይም ያገኘነውን ብድር ለመክፈል ዲቪደንድ ለመክፈል ሰች ካይንድስ ኦፍ አክቲቪቲዎች ደግሞ ከሆኑ ምን ውስጥ ነው የምንከታቸው? ኢንቨስትመንት ፋይናንሲንግ አክቲቪቲ ውስጥ ነው የምንከታቸው። ነገር ግን አንድ አክቲቪቲ ለአንድ ድርጅት ኢንቨስትመንት ሆኖ ለሌላኛው ኦፕሬቲንግ ሊሆን ይችላል፣ ለሌላኛው ፋይናንሲንግ ሊሆን ይችላል። but most of the time selling of ፒፒኦችን መሸጥ it should be classified as investment activity ማለት ኢንቨስትመንት አክቲቪቲ ውስጥ ነው የምናካተው። Okay, next, the opening paragraph of a CPA report stated, in our opinion, except for the effect of not capitalization certain lease in a preceding paragraph, the financial statement present fairly in all material respect. So this paragraph express which kinds of audit opinions. So auditor audit ሲያደርግ አንድ የሆነ ሊዝ ካፒታላይዝ መሆን ያለበት which means ኦፕሬቲንግ ፋይናንሲንግ ሊዝ መሆን የነበረበትን ፋይናንሲንግ ሊዝ ብለው ካፒታላይዝ ሳያደርጉ ሪፖርት አርገዋል ወይም እንደ ኦፕሬቲንግ ሊዝ ሪፖርት አርገውታል። ነገር ግን ሌላው ነገር በሙሉ ንጹህ ነው። ማቴሪያሊ all are corrected, present fairly with true በስትክክል fairly and true presented ሆኗል። except የሚለውን ወርድ ስለተጠቀምን except such kinds of not capitalizations of certain lease ስለሚል የትኛው ኦዲት ኦፒኒየን ነው ማለት ነው? ኦብቪየስሊ ምን ኳሊፋይድ ኦዲት ኦፒኒየን አይደል? ኳሊፋይድ ኦዲት ኦፒኒየን። አንኳሊፋይድ ኦዲት ኦፒኒየን ኢሹ የምናደርገው መቼ ነበር? አንኳሊፋይድ ኦዲት ወይም አንሞዲፋይድ ኦዲት ሪፖርት መቼ ነበር ሪፖርት የምናደርገው? ኦል ፋይናንሻል ስቴትመንቱ ማቴሪያል ሚስ ስቴትመንት ሆኖ ፍሪ ፍሮም በአይኤፍአርኤስ መሰረት የተዘጋጀው ምንም አይነት ማቴሪያል ሚስ ስቴትመንት የለም ብለን የምናምን ከሆነ አንኳሊፋይድ። ነገር ግን አንኳሊፋይድ ሆኖ የሆነ ማብራራት የምንፈልገው ለምሳሌ ድርጅቱ ጎይንግ ኮንሰርንን አፌክት የሚያደርግ ነገር አለ ወይም የሆነ ኤክስፕሌን ማድረግ የምንፈልገው ጉዳይ አለ ብለን ስናምን የምንጠቀመው የሪፖርት ካይንድ የትኛው ነው? አንኳሊፋይድ ዊዝ ኤክስፕላናቶሪ ፓራግራፍ ይሆናል። ሙሉ ለሙሉ ማቴሪያል ሚስ ስቴትመንት አለበት ብለን ካመንን ግን አድቨርስ ኦፒኒየን ነው ኢሹ የምናደርገው። ምንም ነገር ኦዲት ማድረግ ማንችል ከሆነ ደግሞ which means ስኮፕ ሊሚቴሽን ካለብን ኦዲት ለማድረግ ከተቸገር በቂ ዳታ ካላገኘን በቂ ሶርስ ካላገኘን ኦዲት ማድረግ በማንችልበት ሁኔታ ውስጥ ከሆነን ደግሞ ዲስክሌመር ኦዲት ኦፒኒየን ነው ኢሹ የምናደርገው። so the answer is C ይሆናል ማለት ለዚህ ጥያቄ። okay, next, when translate into the functional currency, foreign currency denominated on non-monetary items measured using historical cost
must be translated use ነው የሚለው ኦኬ so at the end of the year የተለያዩ ድርጅቶቻቸው ወይም ፎሬን ትራንዛክሽን ያላቸው ሊኖሩን ይችላሉ ፎሬን ኦፕሬሽን ያላቸው ተቋሞች ሊኖሩን ይችላሉ እነዛ ፎሬን ኦፕሬሽን ያሉ ተቋሞች እዚህ ሀገር ውስጥም ያሉት ተቋሞቻችን በአንድ ወጥ አድርገን ምን እናዘጋለን ፋይናንሻል ስቴትመንት እናዘጋጃለን ፋይናንሻል ስቴትመንት በመናዘጋጅበት ወቅት ግን በፎሬን ከረንሲ ፕሬዘንትድ የሆነ ነገር ካለ ወደ ምኑ መቅረብ አለበት ወደ ፋንክሽናል ከረንሲ ለምሳሌ በዶላር የቀረበ ነገር ካለ ወደ ምን ተርምስ ፋንክሽናል ከረንሲያችን ብር ከሆነ ወደ ብር ወይም ደግሞ ፕሬዘንቴሽን ከረንሲያችን ተመርጦ ወደ ፕሬዘንቴሽን ከረንሲያችን ትራንስሌት ምንለው ነው ከፋንክሽናል ከረንሲ ወደ ፕሬዘንቴሽን ወይም ከፎሬን ከረንሲ ወደ ፕሬዘንቴሽኑ ወደ ምንፈልገው ፋይናንሻል ስቴትመንቱን ወደ ምናዘጋጅበት ከረንሲ ፋይናንሻል ስቴትመንቱ ምን መሆን አለበት ትራንስሌትድ መሆን አለበት ነገር ግን ምን ተፈጸመ ነን ሞኔታሪ አይተሞች ነን ሞኔታሪ አይተም የምንላቸው ለምሳሌ ላንድ ሊሆን ይችላል ቢልዲንግ ሊሆን ይችላል ኤኒ ሪል አሴቶች ነን ሞኔታሪ አሴት ይባላል ሂስቶሪካሊ ሜጀር የተደረጉት ወይም ሪፖርት የተደረጉት በሂስቶሪካል ኮስታቸው ነው እሺ በሚገዙበት ወቅት በወጣባቸው ወጪ ነው ፋይናንሻል ስቴትመንት ላይ ፕሬዘንትድ ይሆን ስለዚህ እነዚህን ትራንስሌት በመናረግበት ወቅት ወይም ደግሞ ወደ ምንፈልገው ከረንሲ ትራንስሌት በመናረግበት ወቅት የምንጠቀመው የኤክስቼንጅ ሬት የቱ ነው ጥያቄ ትራንስሌት በመናረግበት ወቅት which currency must be used ነው always the historical cost ከተጠቀምን ለነን ሞኔታሪ አሴቶች historical cost ከተጠቀምን ኤክስቼንጅ በመናረግበት ትራንስሌት በመናረግበት ወቅት ያንኑ ኤክስቼንጅ ሂስቶሪካል ኤክስቼንጅ ሬቱ ነው ስንገዛቸው አኳየር ስናረጋቸው የነበረውን የኤክስቼንጅ ሬት በዶላርና በብር መካከል ያለውን ኤክስቼንጅ ሬት ተጠቅመን ነው ትራንስሌት የምናረጋው ነገር ግን መጀመሪያ በፌር ቫልዩ ሜጀር ተደርገው ቢሆን ኖሮ ግን ነን ሞኔታሪ አሴቶቹ ቤዚካሊ መጀመሪያ ሪከርድ የተደረጉት ፌር ቫልዩአቸውን ቤዝ አድርገን ቢሆን ኖሮ ግን ትራንስሌት በመናረግበት ቀን ወይም በሜጀርመንት ዴቱ ባለው የፌር ቫልዩ መጠን ነበር ሪፖርት የምናረጋው ማለት ነገር ግን ሂስቶሪካሊ ሜጀር የተደረጉት በተገዙበት ኮስት ከሆነ ትራንስሌሽናቸውም ላይ የምንጠቀመው ሂስቶሪካል ኤክስቼንጅ ሬታቸው ነው ማለት ኦኬ ኔክስት አይደንቲፋይ ዘ ኮሬክት ስቴትመንት ነው ትክክለኛውን ስቴትመንት ለዩ ነው ትክክለኛውን ስቴትመንት ለዩ ነው ኦኬ ለምሳሌ a statement of all items of population will eliminate sampling risk a sample of all items of a population will eliminate a sampling risk but increase non-sample Sure. Sure. Okay, next identify the correct statement. ትክክለኛው የሆነውን ስቴትመንት ለዩ ኦኬ ስፔሻሊ የተሰጡት ምርጫዎች ከሳምፕሊንግ ጋር ስለሚገናኙ ሳምፕሊንግ ምንድነው ነን ሳምፕሊንግ ሪስክ ምንድነው ሳምፕሊንግ ሪስክ ምንድነው how to reduce sampling risk እንዴት ነው ሬዲዩስ የምናረጋው ነን ሳምፕሊንግ ሪስክን ሬዲዩስ እንዴት ነው የምናረጋው የሚሉትን ጉዳዮች ሪሜምበር ማድረግ አለብን ኦኬ ለምሳሌ ኤምሪያ a sample of all item of a population will eliminate sampling risk okay ምን ይያለ ነው ሁሉንም ፖፑሌሽን ወይም ሴንሰስ የምንጠቀም ከሆነ ሁሉንም የፖፑሌሽኑን ኤሌመንት አስ ኤ ሳምፕል የምንወስድ ከሆነ ሳምፕሊንግ ሪስክን ኢሊሚኔት እናደርገው that is true ኢሊሚኔት መሆን ይችላል ሳምፕል ካልወሰድን ሳምፕሊንግ ሪስክ የሚባል ነገር የለም ኦኬ but increasing non sampling risk አለ no ሁሉንም ሳምፕል መውሰድ sampling riskን ቀንሶ non sampling riskን ሊጨምር non sampling riskን yes eliminate and the sampling riskን yes eliminate ያደርጋል non sampling riskን ግን increase ያደርግም ይሄን ማለት okay bis the use of inappropriate audit procedure is increase the case of non sampling risk that is true አይደለ ምክንያቱም ትክክለኛ ሆነ የኦዲት ፕሮሲደር ካልተከተልን ትክክለኛውን የሳምፕል አካሄድ ትክክለኛውን ፖፑሌሽን ካልመረጥን ትክክለኛውን ሰው ካልመደብን ትክክለኛውን ቀን ካላወቅን ትክክለኛውን የኩዌስቸነሪ እና የኢንተርቪው ሜካኒዝም ትክክለኛ የኦዲት ፕሮሲደር ከሌለን ለነን ሳምፕሊንግ ሪስካችን እንጋለጣለን
ስለዚህ ነን ሳምፕሊንግ ሪስክ እንደውም እኮ ሬዲዩስ የሚሆነው ኦዲት ፕሮሲደራችንን ምን በማድረግ በማስተካከል ነው አይደል? ኦዲት ፕሮሲደራችንና ሱፐርቪዥናችንን በማስተካከል ነው ነን ሳምፕሊንግ ሪስክን ሬዲዩስ የምናደርገው። ስለዚህ ቢ ኢዝ ኮሬክት አይደለ? ዩዚንግ ኢንአፕሮፕሪየት ኦዲት ፕሮሲደር ኢዝ ሲግኒፊካንት ኬዝ ፎር ነን ሳምፕሊንግ ሪስክ የምንለው። ኦኬ ሲም ኢንኮሬክት ነው። ለምን? the use of inappropriate sampling technique ensuring representative sample no inappropriate sample procedure ከተከተልማ እንዴት ነው ሳምፕላችን ቶታል ፖፑሌሽናችን ሪፕሬዘንት የሚያደርግ? ሳምፕል ቶታል ፖፑሌሽን ሪፕሬዘንት ሊያደርግ የሚችለው ትክክለኛ የሳምፕሊንግ ፕሮሲደር ስንከተል ብቻ ነው። ኦኬ ዲ the auditors fail to recognize an exception is significant case for sampling risk no ኦዲት በኦዲተሩ ምክንያት አይደል ትክክለኛውን ኤክሰፕሽን ሬት ቶለሬሽን ሬት ሳምፕል ሜቴድ አጠቃላይ ፕሮሲደሩን በስትክክል ባለመከተሉ ፌል በማድረጉ ምክንያት የመጣ ስለሆነ ሳምፕሊንግ ሪስክ ሳይሆን ይሄ ነን ሳምፕሊንግ ሪስክ ነው የምንለው። ሶ the answer is B ማለት ቤዚካሊ እዚህ ጋር የምትወዝሉኝ ሳምፕሊንግ ሪስክ ምንድነው ነን ሳምፕሊንግ ሪስክ ምንድነው የሚለው ሪፈር አድርጉና ቼክ አድርጉልኝ። ምክንያቱም ሁለቱን ማወቅ በጣም ኢምፖርታንት ስለሆነ። ኦኬ ኔክስት what are the correct journal entry made by a home office if a branch remit or transfer cash of ብር 270,000 to the home office ይላል። so ብራንቹ ወደ home office 270,000 ብር ከላከ how to this account is recorded by the home office ነው። so ከብራንች ወደ ሄድ ኦፊስ 270,000 ብር ከተላከ ተቀባዩ ሄድ ኦፊሱ እንዴት ሪከርድ ያደርገዋል? ጥያቄ እንዴት ሃንድል ያደርገዋል? ስለዚህ ምን እያደረገ ነው? ከብራንች እኛ እየተቀበልን ያለነው ነገር አለ ማለት ከብራንች እኛ እየተቀበልን ያለነው ነገር ካለ ሄድ ኦፊስ ምን ነው የሚያደርገው? ካሽን ዴቢት ያደርጋል። ኦልሬዲ ካሽ እየተቀበልኩ ነው 270,000 ዴቢት ክሬዲት ምን አደርገዋለሁ ማለት ነው? ኢንቨስትመንት ኢን ብራንቺንግ ክሬዲት አደርገዋለሁ። ሶ the answer is D ይሆናል ማለት ዴቢትድ ካሽ በ270,000 ክሬዲትድ ኢንቨስትመንት ኢን ብራንች ክሬዲት። ኦኬ በሆም ኦፊሱ በኩልስ ብንጠይቅ ነው በሆም ኦፊሱስ በኩል ብንጠይቅ ነው ሆም ኦፊስን ዴቢት አድርጎ ካሽን ክሬዲት ያደርግ ነበር ማለት ነው። so the answer is D ይሆናል ማለት። okay next consider investment A and investment B with the following investment and cash flow data so ሁለት ምርጫዎች አሉ ፕሮጀክት A ፕሮጀክት B ወይም ኢንቨስትመንት A እና ኢንቨስትመንት B ለኢንቨስትመንት A የሚያስፈልገው ኢኒሻል ወጪ 27500 ነው ለኢንቨስትመንት B የሚያስፈልገው ኢኒሻል ወጪ 29000 ነው so በመጀመሪያው ዓመት በሁለተኛው ዓመትና በሶስተኛው ዓመት ኤክስፔክት የሚደረገው ፊውቸር ካሽ ፍሎ ተሰጥቶናል የተጠየቀው ምንድነው ኔት ፕሬዘንት ቫልዩ ኦፍ A and ኔት ፕሬዘንት ቫልዩ ኦፍ B ነው ሁለቱን የሁለቱ የፕሮጀክት A ንም የፕሮጀክት B ንም ኔት ፕሬዘንት ቫልዩ ኦፍ ስሩ አስዩም ዲስካውንት ሬቱ ስንት ፐርሰንት ይሆን 15% ቢሆን ዲስካውንት ሬቱ 15 ወይም ኮስት ኦፍ ካፒታሉ ወይም ዲስካውንት ሬቱ 15% ቢሆን ኔት ፕሬዘንት ቫልዩ ስንት ይሆናል ነው ጥያቄ። ስለዚህ ይሄን ለመስራት ምንድነው የኔት ፕሬዘንት ቫልዩ ፎርሙላ ነው አይደል የኔት ፕሬዘንት ቫልዩ ፎርሙላ እንደዚህ ነው የምናደርገው የፕሮጀክት A ለመስራት 22,000 ሲካፈል ለ1 plus 0.15 the power of 1 plus 28,000 divided by 1 plus 0.15 the power of 2 plus 33,000 divided by 1 plus 0.15 the power of 3 አድርገን ማይነስ እንትናረጋል 27,500 that is net present value of A ለማግኘት ነው። net present value of B ንም ተመሳሳይ ነው። ልክ ሁለቱንም ስትሰሩት ይሄ ይመጣል net present value of A 34,000 ይመጣል net present value of B ደግሞ 32,000 ይመጣል። again there is no answer for this question ማለት ለዚህ ጥያቄም ትክክለኛ መልስ የለውም። ለዚህ ጥያቄም ትክክለኛ መልስ የለውም። ምክንያቱም በተሰጠን ዳታ መሰረት ኔት ፕሬዘንት ቫልዩ ኦፍ A እና ኔት ፕሬዘንት ቫልዩ ኦፍ B ብንሰራ የA 34,511 ነው የሚመጣው የB ደግሞ 32,236 ነው የሚመጣው። ፕሮፊታብል ኢንዴክስ ብንጠይቅ ኖሮ ማይነስ 27,500 ያለውን እንተውና ዲቫይድድ ባይ 27,500 ማይነስ 29,000 ያለውን እንተውና ዲቫይድድ ባይ 29,000 እናርገን ፕሮፊታብል ኢንዴክሱን ሜጀር ማድረግ እንችላለን። ስለዚህ ኔት ፕሬዘንት ቫልዩ ፖዚቲቭ ከሆነ አክሰፕት መደረግ አለበት፣ ኔጌቲቭ ከሆነ ሪጀክት መደረግ አለበት። ከሁለቱ ከኤ እና ከቢ የትኛውን ኔት ፕሬዘንት ቫልዩን በማየት አወዳድሩ ብንባል ደግሞ ኤን እንመርጥ ነበር፣ ምክንያቱም ኔት ፕሬዘንት ቫልዩ የኤ ትልቅ ስለሆነ ማለት ነው። Okay, next, which of the following statement is true about periodic cost ነው። ስለ periodic cost ትክክል የሆነው የቱ ነው? ኮስት በብዙ መንገድ ክላሲፋይድ ይሆናል አይደል? አንዱ ክላሲፊኬሽኑ ምንድነው? ፕሮዳክት እና ፔሪዮዲክ ኮስት ነው። ፕሮዳክት ኮስት ነው the cost that we incur in order to produce a specific product አንድን ፕሮዳክት ለማምረት ስንል የምናወጣው ወጪ ዳይሬክት ሌበር ዳይሬክት ማቴሪያል እና ዳይሬክት ማኒፋክቸሪንግ ኦቨርሄድን የሚይዘው ሲሆን ፔሪዮዲክ ኮስት ደግሞ ነን ማኒፋክቸሪንግ ኮስት ብለን የምንጠራው ወይም ደግሞ ሴሊንግ ኤንድ አድሚኒስትሬቲቭ ኮስቶችን የሚይዘው ማለት ነው።
ስለዚህ ጠይቅነው ስለሱ ነው which of the following statement is true about periodic cost ለperiodic cost ትክክል የሆነው የቱ ነው obviously periodic cost they are treated as expense in the period they incur ነው በወጡበት ወቅት በወጡበት period እንደ expense ይመዘገባሉ እንጂ direct labor ውስጥ አይገቡ manufacturing overhead ውስጥ አይገቡ easily traced የሚደረጉም አይደሉ like simply በወጡበት ወቅት እንደ expense financial statement income statement እናዘጋጅ ሪፖርት የምናረጋቸው ናቸው ማለት so the answer is D ሆነ okay next which of the following variance is different from the rest ይላል የትኛው variance ነው ከሌሎቹ የሚለየው ነው okay first what is variance ማለት the difference between actual and budget result በአክቹዋል እና በበጀቱ ሪዛልት መካከል ያለው ልዩነት ነው ምን ማለት variance ብለን እንመጣ ይሄ variance ብዙ አይነት variance አለ static budget variance flexible budget variance sale volume variance ብለን በሶስት መደብ ክፍል ውስጥ ልንከፍለው እንችላለን always sale volume variance ከተባለ በሁለቱ በጀቶች መካከል ያለ ልዩነት በስታቲክ በጀቱና በፍሌክሲብል በጀት ወይ በአክቹዋል ኳንቲቲ እና በበጀትድ ኳንቲቲ በቮሊዩምስ ኦፍ ኳንቲቲ እናመርታለን ባልነውና አምርተን እንሸጣለን ባልነውና አክቹዋሊ አምርተን በሸጥነው መካከል ያለው ሌቭልስ ኦፍ ኳንቲቲ ኦር ሌቭልስ ኦፍ ቮሊዩም ዲፈረንስ ምክንያት የሚመጣ ልዩነት ከሆነ ሴል ቮሊዩም ቫሪያንስ ይባላል ስለዚህ በስታቲክ በጀቱና በፍሌክሲብል በጀቱ መካከል ያለው ልዩነት ነው ሴል ቮሊዩም ቫሪያንስ ብለን የምንጠራው ፍሌክሲብል በጀት ቫሪያንስ ደግሞ ስንል በአክቹዋል ሪዛልቱና በፍሌክሲብል በጀቱ መካከል ያለው ልዩነት ነው ስታቲክ በጀት ቫሪያንስ ደግሞ ስንል በአክቹዋል በጀቱና በአክቹዋሉና በስታቲክ በጀቱ መካከል ያለው ልዩነት ነው ስታቲክ በጀት ቫሪያንስ ብለን የምንጠራው ስለዚህ አሁን ነው ከተዘረዘሩት ውስጥ የተለየው የቱ ነው which of the following different from the rest ነው ከሌሎቹ የተለየው የቱ ነው obviously A ነው ሌሎቹ እነዚህ variable overhead spending variance direct material efficiency variance ወይም direct material variance direct labor variance material variance እነዚህ ሁሉ ምን ውስጥ flexible budget ውስጥ ነው የሚካተቱት እና basically cost related variances ናቸው ለአንድ ፕሮዳክት የምናወጣውን የኮስት እናወጣለን ባለውና አክቹአሊ ባወጣ ነው የኮስት መጠን በታይም ሊሆን ይችላል በኳንቲቲ ሊሆን ይችላል በሃወር ሊሆን ይችላል ሄዶ ግን ምንን ሜጀር የሚያደርጉ ናቸው ኮስትን ሜጀር የሚያደርጉ ናቸው በኮስት ምክንያት የሚመጣውን ቫሪያንስ የምንለካባቸው ናቸው ሴል ቮሊዩም ቫሪያንስ ግን ምንድነው በሌቭልስ ኦፍ ኳንቲቲ ምክንያት የሚመጣ ቫሪያንስ ሶ the rest የተለየው የትኛው ነው ማለት ከሌሎቹ የተለየው የትኛው ነው ሴል ቮሊዩም ቫሪያንስ ምንድነው Okay, next, acquires all of outstanding shares of NN companies in statutory merger by issuing 1,000 shares of BIR, 100 ብር per value ያላቸውን 1000 አክሲዮኖች ኢሹ በማድረግ Corporation, NN Corporation ሙሉ ለሙሉ አኳየር አድርገዋል። ስለዚህ እኛ ኢሹ ያደረግናቸው 1000 አክሲዮኖች per valueያቸው 100 ብር ቢሆንም ነገር ግን ማርኬት ቫልዩአቸው ስንት ነው 530 ሺህ ብር ነው ያወጡት ማለት በዚህ የቢዝነስ ኮምቢኔሽን ሂደት ውስጥ ሌሎች ወጪዎች ያወጣል ለሌጋልስ ወጪ ለጠበቃ ለአማካሪዎቹ ለአስቴት አፕሬዛል ለአስቴት ቫሉዌሽኖቹ 30 ሺህ ብር አውጥቷል እና ስቶክ ኢሹዊንግ ኮስት የሚባሉ እነዚህን አዲስ አክሲዮኖች ኢሹ ከማድረግ ጋር የተገናኙ ኮስቶች ደግሞ ስንት አውጥቷል 20 ሺህ ብር አውጥቷል ስለዚህ እነዚህ ስቶክ ኢሹዊንግ ኮስቶቹ አዲሽናል ፔይዲንግ ካፒታሉ which means የኢሹ የሚያደርገው የኤምኤም ኮርፖሬሽኑን ፔይዲንግ ካፒታሉን ወይም ሼር ፕሪሚየሙን ይቀንሳሉ ነገር ግን በጉድዊል ካልኩሌሽን ውስጥ ኮንሲደር አናረጋቸውም 20 ሺህ and 30 ሺህ የተከፈለው ሌጋል ለጠበቃና ለሌሎች ለአካውንታንት ሆነው የተከፈለው ደግሞ ሲምፕሊ ኤክስፔንስ ነው ስለዚህ ኮንሲደሬሽን ትራንስፈር ውስጥ አናካትታቸውም ማለት ስለዚህ ጉድዊል ነው ካልኩሌት አድርገው የተባለው ስለዚህ ሲምፕሊ ምን እናረጋለን ማለት ነው ፌር ቫልዩ ኦፍ ኔት አሴቱን ዲተርማይን እናረጋለን ቶታል አሴት ማይነስ ቶታል ሊያቢሊቲ እናረጋለን የሰብሲዲያሪ የኤንኤን ኮርፖሬሽን ቡክ ቫልዩ እና ፌር ቫልዩ ስለተጠን ቶታል አሴቱ ማይነስ ከረንት ሊያቢሊቲ 60 ሺህ ብቻ ስላለው ቶታል አሴቱን ደምረን 60 ሺህን ስንቀንስ ፌር ቫልዩ ኦፍ ኔት አሴቱ ስንት ይሆናል 450 ሺህ ይመጣል እኛ የከፈልነው ስንት ነው ኮንሲደሬሽን ትራንስፈራችን ስንት ነው 530 ሺህ ነው ስለዚህ ጉድዊሉን በቀላሉ ካልኩሌት ማድረግ እንችላለን ማለት ሶ ኮንሲደሬሽን ትራንስፈሩ 330 ሺህ ነው ፌር ቫልዩ ኦፍ ኔት አሴቱ ስንት ነው 450 ሺህ ነው ሶ ጉድዊል ስንት ነው ሪፖርት የምናደርገው 80 ሺህ ነው ማለት 80 ሺህ ኦኬ ኔክስት which of the following indicate statutory consolidation ሶ ከዚህ በፊት የነበረው ጥያቄ በስታቱቶሪ ኮንሶሊዴሽን ነው አይደል ኤንኤንን አኳየር ያደረገው ስለዚህ ስታቱቶሪ ኮንሶሊዴሽን ማለት ነው basically we have three methods of business combination አይደል statutory merger statutory consolidation እና acquisitions of common stock ማለት statutory merger ከሆነ
ስታቱቶሪ መርጀር ከሆነ ኤ እና ቢ ወደ ቢዝነስ ኮምቢኔሽን ገብተው ተገዢው ይጠፋና ገዢው ይቀጥላል። ስለዚህ ቢ ጠፍቶ ኤ ይቀጥላል ማለት። ስታቱቶሪ ኮንሶሊዴሽን ከሆነ ሁለቱም ጠፍተው አዲስ ሌጋል ኢንቲቲ ይፈጠራል። ኤም ቢም ጠፍቶ ሲ ይፈጠራል ማለት። አኩዚሽንስ ኦፍ ኮመን ስቶክ ከሆነ ሁለቱም ይቀጥላል። ኤ እና ቢ ራሳቸው ኤ እና ቢ ሆነው ይቀጥላሉ ማለት። ሶ ይሄን ተጠይቀነው ስታቱቶሪ ኮንሶሊዴሽን ስለሆነ the answer is ምን ይሆናል ማለት ቢ ይሆናል። ኤ እና ቢ ሲን ይፈጥራሉ ማለት። ስታቱቶሪ መርጀር ቢል ኤ እና ቢ ኤን ይፈጥራሉ የሚለው ትክክል ይሆን ነበር። አኩዚሽንስ ኦፍ ኮመን ስቶክ ቢሆን ኖሮ ሲ ይሆን ነበር መልሳችን ማለት። ሶ the answer is B. Okay, next, all of the following are considered a financing decision except one. ከአንዱ በስተቀር ሁሉም እንደ ፋይናንሲንግ ዲሲሽን ይወሰናሉ። ኦኬ there are four major functions of የፋይናንሻል ማኔጀር ሶስት ዋና ዋና ዲሲሽኖች አሉ ብለን ተነጋግረናል አይደል? ምን ኢንቨስትመንት ዲሲሽን፣ ፋይናንሲንግ ዲሲሽን፣ ዲቪደንድ ዲሲሽን እና ወርኪንግ ካፒታል ዲሲሽን እንላለን። ስለዚህ ከዚህ ጋር የተገናኙ በሙሉ ፋይናንሲንግ ዲሲሽን ናቸው። ሌላው ፋይናንሲንግ ዲሲሽን አይደለም። ለምሳሌ ኮርፖሬሽን ኢሹዊንግ ኦፍ ሼር ስቶክ፣ ድርጅቱ አክሲዮን ሊሽጥ ቦንድ ሊሽጥ ካለ ፋይናንሲንግ ዲሲሽን ነው። ገንዘብ ኬት ላግኝ ሃው ቱ ጌት መኒ የሚለውን ዲስከስ እያደረገ ነው ማለት። ስለዚህ ኤ እና ቢ ፋይናንሲንግ ዲሲሽን ናቸው። ኦብቪየስ ኮርፖሬሽን ኢሹዊንግ ኒው ስቶክስ ኤንድ ፊርምስ ኢሹዊንግ ኒው ቦንድ that's known as financing decision. Okay, see, a firms pay all of it is earning as a dividend. ስለዚህ ዲቪደንድ ዲሲሽን ሆነ ማለት ሁሉንም ያገኘውትን ዲቪደንድ ላርገው አላርገው ዲቪደንድ ዲሲሽን ፋይናንሲንግ ዲሲሽን ውስጥ የሚመደብ ነው። ስለዚህ ኤ ቢ እና ሲ ፋይናንሲንግ ዲሲሽን ናቸው። the answer is ምን ይሆናል ዲ ማለት a firms introduce new product this is not a financing decision ማለት financing decision አይደለም። Okay, next, which of the following is incorrect about accounting for sales agency ይላል። so ስለ ሴልስ ኤጀንሲ አካውንቲንግ ፕራክቲስ ትክክል ያልሆነው የቱ ነው? ከዚህ በፊት በነበረ አንድ ጥያቄ ላይ ሴልስ ኤጀንሲ ምንድነው፣ ሆም ኦፊስ ምንድነው፣ ሰብሲዲያሪ ምንድነው፣ ዲቪዥን ምንድነው የሚለውን ተነጋግረንበታል። ስለ አካውንቲንግ ፕራክቲሱን በተመለከተ ስለ ሴልስ ኤጀንሲ ትክክል ያልሆነው የቱ ነው? ሶ ኦብቪየስሊ ሴልስ ኤጀንሲ ስንል ለስ አውቶኖመስ ሆኖ የራሱን አካውንቲንግ ፕራክቲስ ሃንድል ማድረግ የማይችል ሲምፕሊ ኦርደር የሚቀበል እንደ ሾሩም የሚያገለግል ከከስተመሩና ከድርጅቱ መካከል ያለውን ግንኙነት ፋሲሊቴት የሚያደርግ ነው አይደል? አንዳንዴ ደግሞ እንደ ፔቲ ካሽ ባለ የአካውንቲንግ ፕራክቲስ ለሴልስ ኤጀንሲ የሚወጣውን ነገር ሆም ኦፊሱ ሃንድል ሊያደርግ ይችላል። ስለዚህ ኢንኮሬክት ስለሆነ የተጠየቀው the answer is C ይሆናል። አካውንት ሪሲቨብል are managed by sales agency no በዱቤ አይሸጥም፣ በዱቤ አይሰበስብም። ሲምፕሊ they facilitate አይደለ በድርጅቱና በከስተመሩ መካከል ያለውን ግንኙነት ፋሲሊቴት ያደርጋል እንጂ አካውንት ሪሲቨብል ማኔጅ አያደርግም፣ ኮሌክት አያደርግም፣ የዱቤ ሽያጭ አይሸጥም፣ ኢንቨንተሪ ሆልድ አያደርግም። ሲምፕሊ ሾሩም የሆኑ ኢንቨንተሪዎችን ካልሆነ በስተቀር ስቶክ አይዝም። ነገር ግን ኦርደር ይቀበላል ከዛኛው ከሌሎች በሙሉ ትክክል ነው። ለምሳሌ ኤ separate revenue and expense account may be opened by the home office for each sales agency as measures of its profitability ይላል። የእያንዳንዱን ሴልስ ኤጀንሲ ፕሮፊታቢሊቲ ሜጀር ለማድረግ ድርጅቱ ለእያንዳንዱ ሴልስ ኤጀንሲ የራሳቸው ኢምፕሪስድ ካሽ ፈንድ በማዘጋጀት ሪቬኑዋቸውንና ኤክስፔንሳቸውን በዛ ሴልስ ኤጀንሲ ምክንያት የመጣ ሪቬኑ እና ለዛ ሴልስ ኤጀንሲ የወጣውን ኤክስፔንስ በማነጻጸር ፕሮፊታቢሊቲያቸው ሜጀር ሊያደርግ ይችላል። ራሳቸው አይደሉም፣ ሆም ኦፊሱ ነው ይሄን የሚያደርገው። ትክክል። the orders are taken from the customer transferring to the home office which approve the credit the customer credit and shipping merchandise directly to the customer አይደል? ሶ ኦርደር ይቀበላሉ፣ ለሆም ኦፊስ ያስተላልፋሉ። ስለዚህ ሆም ኦፊሱ ኦርደሩን ተቀብሎ ክሬዲቱን አፕሩቭ አድርጎ ራሱ ነው ሺፕ የሚያደርገው። ትክክል ነው ይሄ ዲም ትክክል ነው። there is no complete accounting record as sales agent። ስለዚህ ሁሉም ትክክል ናቸው። the answer is C ማለት። okay, next, a company manufacturing office table, so variable manufacturing overhead cost allocated to each self on the base of budgeted direct manufacturing labor hour per unit. okay, so the following months of March data ተሰጥቶናል። so the variable manufacturing overhead በዳይሬክት ሌበር ሃወር ነው አሎኬት የሚደረገዋል። ኦኬ ሶ budgeted direct manufacturing labor per table was 4 hours። ስለዚህ አንዷን ቴብል ለመስራት የሚወስድብን የሌበር የዳይሬክት ሌበሩ ሰዓት ስንት ነው? 4 ብር ነው። budgeted variable manufacturing overhead ደግሞ ስንት ነው አለ? 12 ብር ነው። ኦኬ which means በጀት ያደረግነው ለአንድ ሰዓት ሌበር
ቫሪያብል ማኒፋክቸሪንግ ኦቨርሄድ ኢንዳይሬክት ኮስት ይደርስበታል ብለን አሳይን ያደረግነው ወይም ኢስቲሜትድ ያደረግነው ስንት ነው? በሰዓት 12 ብር። ሶ ጠቅላላ ይመረታል ብለን ደግሞ ማርች ላይ ኢስቲሜት ያደረግነው በጀትድ ነምበርስ ኦፍ ቴብል ቱ ቢ ማኒፋክቸርድ ኢን ማርች ላይ ደግሞ ስንት ነው? 1040 ቴብልስ ይመረታል ብለን ኢስቲሜት አድርገናል። 1040 ቴብል። አክቹዋል ቫሪያብል ማኒፋክቸሪንግ ኦቨርሄድ ኢን ጁንስ አክቹዋል ማኒፋክቸሪንግ ኦቨርሄዱ ስንት ነው? 52000 ብር አውጥተናል። አክቹዋል ማኒፋክቸሪንግ ኦቨርሄዱ ማለት ቫሪያብል ማኒፋክቸሪንግ ኦቨርሄዱ ለስንት ዩኒት ነው ግን? 1000 ዩኒት ለማምረት ነው 52000 ቫሪያብል ማኒፋክቸሪንግ ኦቨርሄድ ያወጣል። ኦኬ አክቹዋል ዳይሬክት ማኒፋክቸሪንግ ሌበር ሃውርስ የወሰደብንስ የሰዓት መጠን ስንት ነው? 4890 ሰዓት ወስዶብናል። ኦኬ ተጠይቅነው ታዲያ ምንድነው? there is no beginning and ending inventory of the table. What was the static budget variance for variable manufacturing cost for the month of March 2024 ነው የሚለው። ሶ ዓመተ ምህረቱ ሁሉም 2024 ነው። እዚህ ጋር 12 የሚለው 2024። ስለዚህ ምንድነው የጠየቅነው? ስታቲክ በጀት ቫሪያንስ ነው የጠየቅነው። የምኑን? የቫሪያብል ማኒፋክቸሪንግ ኦቨርሄድ ኮስቱን በአክቹዋሉና በስታቲክ በጀቱ መካከል ያለውን ቫሪያብል ማኒፋክቸሪንግ ኦቨርሄድ ቫሪያንሱን የተጠየቀ። ስለዚህ ምን እናደርጋለን? ሲምፕሊ በጀትድ ቫሪያብል ማኒፋክቸሪንግ ኦቨርሄዱን ለማግኘት በሰዓት 4 ሰዓት በቴብል 4 ሰዓት ይወስድብናል። ለአንድ ሰዓት 12 ብር ነው እንከፍላለን ብለን ያሰብነው 1040 የሚደርሱ ቴብሎች እናመርታለን ብለን ኢስቲሜት አድርገናል። ስለዚህ አጠቃላይ በጀትድ ቫሪያብል ማኒፋክቸሪንግ ኦቨርሄዳችን ስንት ነው ማለት ነው? 49920 ነው ማለት ነው። ነገር ግን እኛ አክቹአሊ ለማኒፋክቸሪንግ ኦቨርሄድ ያወጣ ነው ስንት ነው? ወጪያችን 52000 ብር ኦልሬዲ አውጥተናል። ስለዚህ በበጀትድ ቫሪያብል ማኒፋክቸሪንግ ኦቨርሄዱ እና በአክቹአል ቫሪያብል ማኒፋክቸሪንግ ኦቨርሄዱ መካከል ያለው ልዩነት 2080 ምን አንፋቨረብል ይሆናል። ለምንድን ነው 2080 አንፋቨረብል የሆነው? ምክንያቱም 49920 ብር እናወጣለን ብለን አክቹአሊ ግን ያወጣነው ኮስት 52000 ስለሆነ ኦልዌይስ ኮስት ከበጀቱ የሚበልጥ ከሆነ አንፋቨረብል። ስለዚህ አንፋቨረብል ያለው ለዛ ነው 2080 ማለት 2080። ኦኬ ኔክስት amount that can be spent only for specific purpose ዲዛይኔት ወይም አሳይን የተደረገ by external provider is reported as ነው የሚለው ለሆነ ስፔሲፊክ ዓላማ እንድናውለው በኤክስተርናል ቦዲ አሳይን ተደርጎ የተሰጠንን ገንዘብ ወይም የተሰጠንን ፈንድ ምን ብለን ልንጠራው እንችላለን? ለዚህ ፐርፐዝ ብቻ አውሉት ተብሎ የተሰጠ ስፔሻሊ ፊዲሻሪ ፈንድ ውስጥ ነው የሚካተተው አይደል? ነገር ግን ምን ልንል በኤክስተርናል ፐርፐዝ በኤክስተርናል ገንዘቡን በሰጡን ኤክስተርናል ሶርስ ኦፍ ፋይናንስ ለሆነ ስፔሲፊክ ዓላማ እንድናውለው ስፔሲፊክ ተደርጎ ተነጥሎ ለዚህ አውሉት ተብሎ የተሰጠን ገንዘብ ምን ይባላል? ሪስትሪክትድ ፈንድ ባላንስ ይባላል። ሪስትሪክትድ ፈንድ ባላንስ። ነገር ግን ራሱ መንግስት ኢንተርናሊ ከሆነ ይህንን ገንዘብ ለሆነ ስፔሲፊክ ዓላማ ዊዛውት የውጭ ጫና ሳይመጣ ራሱ መንግስት በራሱ ተነሳሽነት ለዚህ የሚውል ገንዘብ ነው ብሎ ራሱ የሚለይ ከሆነ ኮሚትድ ፈንድ እንለዋል። ኮሚትድ ፈንድ ባላንስ እንለዋል። ኮሚትድ ፈንድ ባላንስ። በኤክስተርናል ግን አሳይን የሚደረግ ከሆነ ለዚህ አውሉት ተብሎ የሚታሰብ ፈንድ ከሆነ we should be call it stricted fund ማለት ነው። ኦኬ ኔክስት which of the following statement is true? ትክክል የሆነው የቱ ነው? A MM proposed in one hold that the value of the firm depends on the firm's capital structure. Okay, MM proposition which with tax no without tax clear መሆን አለበት እዚህ ጋር MM proposition 1 we hold that the value of the firm is depends on the firm's structure. with tax ከሆነ true ነው without tax ከሆነ ግን false ነው statement። ስለዚህ በደንብ clear ሆኖ መቀመጥ። Okay, B changing financial leverage does not affect pay off to shareholders in the firm. So የድርጅቱ financial leverage ሲለዋወጥ ለሼርሆልደሮች የሚደርሰውን pay off affect ያደርገው false። ምክንያቱም financial ብድር በጨመረ ቁጥር ካፒታል ስትራክቸሩ ላይ ብድር በጨመረ ቁጥር ፋይናንሻል ሊቨሬጅ እየሆነ እንመጣለን። ፋይናንሻል ሊቨሬጅ ባደገ ቁጥር ዲግሪ ኦፍ ሊቨሬጅ ያድጋል። ዲግሪ ኦፍ ሊቨሬጅ ባደገ ማለት ደግሞ ኤርኒንግ ፐር ሼሩና ኢቢአይቲውና ኤርኒንግ ፐር ሼሩ ያላቸው ሪሌሽንሺፕ የምንለካው በዲግሪ ኦፍ ሊቨሬጅ ስለሆነ ኢቢአይቲው ኢንክሪዝ ሲያደርግ ኤርኒንግ ፐር ሼሩም ኢንክሪዝ ያደርጋል። ኤርኒንግ ፐር ሼሩ ኢንክሪዝ ያደረገ ማለት ለሼር ሆልደሮች የሚደርሰው ክፍያም ይጨምራል ማለት ነው።
ስለዚህ ቀጥተኛ የሆነ ግንኙነት ላይ ፋይናንሻል ሊቨሬጅ እና ለሼር ሆልደሮች የሚከፈለው ክፍያ ቀጥተኛ የሆነ ግንኙነት ያላቸው። ሲ ስለዚህ ቢም አይሆንም። ሲ አኮርዲንግ ቱ ኤምኤም ፕሮፖርሽን 1 cost of equity capitals remaining the same regardless of the firm's use of leverage. No, here MM proportion 1 ሰሚር MM proportion 2 without tax ነው የሚለው MM proportion 2 without tax ነው ይሄን ሊለን የሚችለው። So the answer is ምን ይላል ማለት ነው? correct ወይም true ስለሆነ የጠየቀው the answer is D ነው። Financial leverage act to magnify gain and loss to the shareholder. So አንድ ድርጅት ፋይናንሻል ሊቨሬጅ አለው ስንል በድርጅቱ ምክንያት የሚመጣውን ትርፍም ኪሳራም ለሼር ሆልደሮች የሚደርሰው ምንም ያደርግ ፋይናንሻል ሊቨሬጅ አክት ቱ ማግኒፋይ ጌን ኤንድ ሎስ which means ጥሩ ከሆነ ፋይናንሻል ሊቨሬጅ በሆናችን ለድርጅቱ ለሼር ሆልደሮቹ በጣም ቫልዩ አድ ያደርጋል try to provide value gain ይሰጣቸዋል which means ወርዛቸው ከፍ እንዲል ማለት። ነገር ግን ከሆነ በላይ አልፈን ደግሞ ብድር የሚበዛ ደግሞ ከሆነ በጣም አልቲሜት በሆነ ፋይናንሻል ሪስክ ስለምንጎዳ በጣም ከፍተኛ የሆነ ኪሳራ ደግሞ ይዞባቸው ይመጣል። ስለዚህ ፋይናንሻል ሊቨሬጅ it act as magnifying gain and loss to the shareholder የሚለው ትክክለኛ ስቴትመንት ነው ማለት። Okay, next in equity market the return of investor is okay. So first what's equity market? Equity market ማለት ብዙ አይነት ፋይናንሻል ማርኬቶች አሉ። ከነሱ አንዱ ነው ኢኩዊቲ ማርኬት የምንለው። ዴብት ማርኬት፣ ኢኩዊቲ ማርኬት፣ መኒ ማርኬት፣ ካፒታል ማርኬት ብዙ አለ። ሶ ኢኩዊቲ ማርኬት ማለት የአክሲዮን ገበያ ነው which means ስቶኮች፣ ሼሮች፣ ፕሪፈርድ ስቶኮች፣ ኮመን ስቶኮች የሚሸጡበት ገበያ። ስለዚህ እዚህ ገበያ ላይ ሄዶ የሚገዛ ኢንቨስተር ምንድነው የሚያገኘው ነው ጥያቄ። what is the return of investor? አክሲዮን የሚገዛ ሰው ምን ጥቅም ነው የሚያገኘው? ኦብቪየስሊ የመጀመሪያው ዲቪደንድ በቃ እሱን ያዙ ዲቪደንድ ያገኛል። ሁለተኛስ የሚያገኘው ጥቅም ምንድነው? የገዛነው ያስቶክ የሼሩ ዋጋ ሊጨምር አይችልም? ካፒታል ጌን ልናገኝ እንችላለን። ስለዚህ ከኢኩዊቲ ማርኬት የሚገኘው ምንድነው? ፕራይስ ራይዚንግ ኦፍ ዘ ሼርስ ፕላስ ዲቪደንድ ነው ማለት ፕላስ ማይነስ ሳይሆን ይሄ ፕላስ ዲቪደንድ። ሶ ዘ አንሰር ኢዝ ዲ ነው የሚሆነው። እሺ ፕራይስ ራይዚንግ ፕላስ ዲቪደንድ ነው የሚሆነው። ሶ ዘ አንሰር ኢዝ ሲ የሚለው ማይነስ ሳይሆን መሆን ያለበት ፕላስ ዲቪደንድ ደግሞ ያለበት። ምክንያቱም ካፒታል ጌን የምናገኛለን አኑዋሊ ደግሞ ምን የምናገኛለን? ዲቪደንድ የምናገኛለን ማለት ነው። ነገር ግን ቦንድ ማርኬት ቢሆንስ ኖሮ ምንድን ነበር? ኢንተረስቱንና ፕሪንሲፓላችን ነበር ብንጠብቀው አይደል? ኢንተረስቱንና ፕሪንሲፓላችን ነበር አት ማቹሪቲ ዴት የምንጠብቀው ማለት። ሶ ዘ አንሰር ኢዝ ዲ። ኤሲ የሚለው ትክክል አይደለም። እሺ ዘ አንሰር ኢዝ ዲ። Okay, next, which of the following is basic difference between permanent difference and temporary difference? በፐርማነንት እና በቴምፖራሪ ዲፈረንስ መካከል ያለው ዋነኛ ልዩነት የቱ ነው? ኦኬ በአካውንቲንግ እና በታክስ ህጉና በአይፋርኤስ መካከል በሚኖረው ልዩነት ምክንያቶች ሚንስ የታክስ ህጉ በሚፈቅድ እና በአይፋርኤስ በሚፈቅድ በሁለቱ መካከል በሪቬኑ ሪኮግኒሽን፣ በአሴት ሪኮግኒሽን፣ በሊያቢሊቲ በኤክስፔንስ ሪኮግኒሽን ልዩነት ይፈጠራል። ይሄ ልዩነት ፐርማነንት ሊሆን ይችላል፣ ቴምፖራሪ ሊሆን ይችላል። ሶ በፐርማነንት እና በቴምፖራሪ ዲፈረንስ መካከል ያለው ቤዚክ ልዩነት ምንድነው? ቴምፖራሪ ዲፈረንስ አት ዘ ኔም ኢንዲኬትድ ጊዜውን ጠብቆ with the future period of time ራሱን ኦፍሴት የሚያደርግ ሲሆን ፐርማነንት ልዩነት ግን ከሆነ የማይጠፋ ኦፍሴት የማይሆን ራሱን ሪቨርስ የማያደርግ ልዩነት ነው ማለት። ሶ the answer is B ይሆናል አይደል? Temporary difference is reverse themselves in subsequent accounting period, whereas a permanent difference do not reverse. ራሳቸው ሪቨርስ አያደርጉ። ለምሳሌ ቴምፖራሪ ዲፈረንስ ላይ እነ ታክሰብል፣ ዲዳክተብል፣ ዲፈርድ ታክስ አሴት፣ ዲፈርድ ታክስ ላያቢሊቲ አሉ አይደል? እነዚህ የሚፈጥሩ ጉዳዮች አሉ። ፐርማነንት ዲፈረንስ ላይም ደግሞ ፐርማነንት ዲፈረንስን የሚፈጥሩ ነን ዲዳክተብል የሆኑ በታክስ ህጉ የማይፈቀዱ ሪፋይኖች እና በማይፈቀዱ ኤክስፔንሶች እና ኢንካም ታክስ የማይከፈልባቸው ኢንካሞች ፐርማነንት ዲፈረንስን ይፈጥራሉ። ስለዚህ አንድ የተፈጠረው ኦልዌይስ ይቀጥላል፣ አይታረቅም። ፐርማነንት ግን እንደ ቴምፖራሪ ግን ዘንድሮ የተፈጠረው በሚቀጥሉት ዓመታት ራሱ ምን እያደረገ ይሄዳል? እያጠፋ ይሄዳል ማለት ነው። answer is B. Okay, next, how is the cost of issuing equity securities used to acquire the acquiring የሚለው? ሶ ቅድም አንድ ጉድዊል ላይ የሰራናት አንድ ጥያቄ ነበረች አይደል? ከዚህ በፊት በነበረው ጥያቄ ጉድዊል ኤምኤም እና ኤን ብለን ያየነው እዛ ጋር ኮስት ኦፍ ስቶክ ኢሹዊንግ
በአክሲዮን ነው ያንን ድርጅት የምንገዛው አክሲዮን ኢሹ አድርገን የዛን ድርጅት የምንገዛው ስለዚህ ይሄንን አክሲዮን ኢሹ አድርገን ያንን ድርጅት በምንገዛበት ሰዓት አክሲዮኑን ኢሹ ለማድረግ ስንል የምናወጣቸው ወጪዎች እንደምን ኮንሲደር ይደረጋሉ ስቶክ ኮስት ኢሹዊንግ ምን ጉድዊል ካልኩሌሽን ውስጥ አላስገባ ነው ማለት 20 ሺህ ሄዳችሁ እዩት 20 ሺህን አላስገባ ነገር ግን ምን ብዬ ነበር አዲሽናል ፔይዲንግ ካፒታሉን ግን የድርጅቱ ሼር ፕሪሚየሙን ወይም ፔይዲንግ ካፒታሉን ግን ምን የምታረግ ነች ማለት ነው የምትቀን አዳዲስ አክሲዮን ለማውጣት ኢሹ አድርገን ሌላን ድርጅት ለመግዛት ስንል ለምሳሌ እኔ ኤቢ ካምፓኒ ቢል ለመግዛት ያስበው አክሲዮን ኢሹ በማድረግ አክሲዮን ኢሹ አድርጌ 100 ሺህ ብር አክሲዮን ኢሹ አድርጌ ያንን ድርጅት ገዛው ነገር ግን የ100 ሺህ ብር አክሲዮን ኢሹ ሲያደርግ 5 ሺህ ብር ወጪ አውጥቻለሁ አክሲዮኑን ኢሹ ለማድረግ ሌሎች ወጪዎች አውጥቻለሁ እነዚህ ወጪዎች አዲሽናል ፔይዲንግ ካፒታል ወይም ሼር ፕሪሚየም ምን ያደርጉብኛል ማለት ነው ይቀንሱብኛል እንጂ ጉድዊል ካልኩሌሽን ውስጥ ወይም እንደ ኤክስፔንስም አንቆጥራቸውም ማለት ሶ the answer is D ይሆናል ማለት ኦኬ ኔክስት aggressive short term financing policy involve ነው የሚለው ሶ ይሄን አንድ ጥያቄ ተመሳሳይ እንደዚህ አይነት ወጥቷል aggressive short term financing policy involve ነው የሚለው ሶ aggressive short term financing policy ምን ነው የሚያሳየን ሾርት ተርም የሆኑ ፋይናንሻል ሴኩሪቲዎቻችንን በመጠቀም ሎንግ ተርም የሆኑ አሴቶችን ፋይናንስ የምናረግ ከሆነ ወይም ደግሞ ትራይ ቱ ሚኒማይዝ ከረንት አሴትን ሚኒማይዝ በማድረግ ሎንግ ተርም የሆኑ አሴቶቻችን ላይ ኢንቨስት የምናረግ ከሆነ ሊኩዊዲቲያችንን ሪስክ ውስጥ በመክተት ፕሮፊታቢሊቲያችንን ኢንክሪዝ በማድረግ ከረንት አሴትን በመቀነስ try to minimize holding little cash little inventory little receivable በመያዝ short term ፋይናንሲንጎቻችንን ለሎንግ ተርም ፋይናንሲንጎቻችን የምንጠቀም ከሆነ ነው aggressive policy የምንለው ማለት ስለዚህ aggressive short term policy is involve high proportions of short term debt relative to a long term financing ማለት ምክንያቱም የአጭር ጊዜ ገንዘቦቻችንን በሙሉ ሎንግ ተርም ፋይናንሲንግ ወይም ሎንግ ተርም ኢንቨስትመንት ላይ ስለምናወራው ሾርት ተርም ሎኖቻችን ሾርት ተርም ብድሮቻችን ትልቅ ይሆኑና ሪላቲቭ ከማን አንፃር ከሪላቲቭ ቱ ሎንግ ተርም ፋይናንሲንግ ሃይ ፕሮፖርሽንስ ኦፍ ሾርት ተርም ዴፕት ሪሌትድ ቱ ሎንግ ተርም ፋይናንሲንግ ኢዝ ዋን ኦፍ ዘ ካራክተሪስቲክስ ኦፍ አግሬሲቭ ኮንዘርቫቲቭ ቢሆን ዲ ይሆን ነበር ኮንዘርቫቲቭ ቢሆን ዲ ይሆን ኦኬ ኔክስት ኮንቨርጅን ኮስት ኢንክሉድ ኮንቨርጅን ኮስት ማንና ማንን ያካትታል ሶ ይሄን ደግሞ ለመመለስ ፔሪዮዲክ ኮስት ምንድነው ፕሮዳክት ኮስት ምንድነው ማኒፋክቸሪንግ ኮስት ምንድናቸው የሚለው ሪማይንድ ማድረግ አለብን ሶ ኮንቨርጂንግ ኮስት የማንና የማን ድምር ነው የዳይሬክት ማኒፋክቸሪንግ ሌበር እና የማኒፋክቸሪንግ ኦቨርሄድ ድምር ነው ሶ the answer is D ማለት ሶ ፕራይም ኮስት ብንጠይቅስ ነው ፕራይም ኮስት ብንጠይቅ ነው the answer is ምን ይሆን ነበር C ይሆን ነበር C ይሆን ነበር okay next which of the following transactions affect equity account የትኛው ግብይት ነው የትኛው ትራንዛክሽን ነው equity account affect የሚያደርገው equity account affect okay providing service on account ነው payment of account payable ነው purchase supply on account ነው ወይስ purchase equipment on cash የትኛው ነው equity account affect የሚያደርገው ነው ጥያቄ so basically equity በምን affect ሊሆን ይችላል equity በኢኒሻል ኢንቨስትመንት ይጨምራል በዲቪደንድ ይቀንሳል በአዲሽናል ኢንቨስትመንት ይጨምራል በሪቬኒው ይጨምራል በኤክስፔንስ ይቀንሳል ማለት በኤክስፔንስ ይቀንሳል ስለዚህ ከነዚህ ውስጥ ነው የምንፈልገው ኢኩዊቲን አፌክት የሚያደርጉት እነዚህ ናቸው ኢኒሻል ኢንቨስትመንት አዲሽናል ኢንቨስትመንት ዲቪደንድ ሪቬኒው እና ምን ኤክስፔንስ እኚህን አካውንቶች አፌክት የሚያደርጉ ነው የምንፈልገው ለምሳሌ የመጀመሪያው ፕሮቫይዲንግ ሰርቪስ ኦን አካውንት that's true ማለት አካውንት ሪሲቨብል ዴቢት ሴልስን ክሬዲት ነው የምናደርገው ሴልስን ክሬዲት አደረግ ነው ማለት ሴልስ ጨምሯል ማለት ኢኩዊቲ ጨምሯል ማለት ስለዚህ ኢኩዊቲን አፌክት የሚያደርገው አካውንት ኤ ነው ለምሳሌ ፔመንት ኦፍ አካውንት ፔብል ስንከፍል እንደ አካውንት ፔብል ዴቢት ካሽን ክሬዲት ነው የምናደርገው ስለዚህ አሴት ይቀንሳል ካሽን ሊያቢሊቲ ይቀንሳል እንጂ ኢኩዊቲን አፌክት አያደርግም ሲ ፐርቼዝ ሰፕላይ ኦን አካውንት እንዴት ነው የምንመዘገው ሰፕላይ ዴቢት አካውንት ፔብል ፐርቼዝ ሰፕላይ ኦን አካውንት ሰፕላይን ዴቢት አካውንት ፔብልን ክሬዲት ነው የምናደርገው ስለዚህ አሴት ይጨምራል ሊያቢሊቲ ይጨምራል ኢኩዊቲን አፌክት አያደርግም ፐርቼዝ ኢኩዊፕመንት ኦን ካሽ ኢኩዊፕመንትን ዴቢት ካሽን ክሬዲት ነው የምናደርገው አንዱ አሴት ወደ ሌላ አሴት ተለወጠ so the answer is A ይሆናል ማለት okay next the unadjusted trial balance show an earned rent revenue balance 1615 and rent revenue 0 unadjusted trial balance ያልተስተካከለው በወሩ መጨረሻ የተዘጋጀው unadjusted trial balance ላይ before adjustment
unearned revenue 1650 ሲሆን rent revenue ደግሞ 0 if the balance of unearned rent revenue is 800 at the end of accounting period the adjusting entry is ከአጀስትመንቱ በኋላ unearned rent revenue 800 balance ቢኖረው if the balance of unearned revenue is 800 at the end of accounting period ይሄ ኢንድ ባላንስ 800 ይዞ እንዲቀመጥ unearned revenue የተሰራው የሚመዘገበው የአጀስቲንግ ኢንትሪው ምን ይመስላል? ሶ unearned revenue ማለት ምን ማለት ነው? መጀመሪያ ለከተከራዮቻችን ቀድመን የተቀበልነውን ገንዘብ ነው አይደል? unearned income ብለን የምንይዘው አከራይ ከሆነ unearned rent revenue ብለን የምንይዘው ለመጀመሪያ ስንቀበል ካሽ ኢን ዴቢት unearned revenue ክሬዲት አድርገን ነበር የምንመዘገበው። ሶ ተከራዩ በኖረ ቁጥር ግን ሪቨርስ መሆን አለበት አጀስትመንት መስራት አለብን unearned ዴቢት ሬንት ሪቬኒው ክሬዲት ያደረግን ማለት ስለዚህ ቢፎር አጀስትመንቱ 1650 ሆኖ አፍተር አጀስትመንቱ ደግሞ unearned ባላንሱ 800 ከሆነ አጀስትመንት የተሰራው በ850 ነው ማለት ስለዚህ 850 ሪከርድ ለማድረግ ምን እናደርጋለን unearned ሬንት ሪቬኒው ዴቢት እናደርግና ሬንት ሪቬኒው ክሬዲት እናደርጋለን ማለት ሬንት ሪቬኒው ክሬዲት እናደርጋለን በስንት በ850 በ850 so the answer is D ይሆናል Okay, next, which of the following statement is incorrect? ትክክል ያልሆነው የቱ? ትክክል ያልሆነው የቱ? ትክክል ያልሆነው የቱ? Okay, ለምሳሌ A, revenues are generally recognized when collected under modified accrual base. No, እዚህ ጋር እንቆማለን በቃ. Revenue are generally recognized when collected under modified accrual base revenue recognize የሚደረገው measure and available ሲሆን በካሽ ቤዝ ነው revenue collect ሲደረግ ብቻ እንደ revenue የሚቆጠረው በካሽ ቤዝ modified accrual base ከሆነ it should be measure and available ብለናል so measure and available ከሆነ revenue it should be recognize መደረግ አለበት ምን ከሆነ modified accrual base ከሆነ ስለዚህ A revenue are generally recognized when collect under modified accrual base የሚለው ስቴትመንቱ ቶታሊ ምን ያደርጋል ማለት ነው false ያደርጋል ስለዚህ ሌሎች በሙሉ ትክክል ናቸው government wide ላይ accrual base እንጠቀማለን fund governmental fund ከሆነ ግን modified accrual base እንጠቀማለን expenditure are recognized in a period in which the fund liability incurred ትክክል ነው ይሄን በmodified accrual base ጊዜ expenditure-ን በዚህ መልኩ ነው recognize የምናደርገው so the answer is A ሆነ እዚህ ጋር የምታስታውሱልኝ cash base ምንድነው accrual base ምንድነው modified accrual base ምንድነው የሚለው ማለት ለየትኛው ፈንድ ነው የትኛውን የምንጠቀመው ለምሳሌ ለገቨርንመንታል ፈንዶች modified ነው የምንጠቀመው ለፊዲሻሪ ፈንዶች ለፊዲሻሪ ፈንዶች ካሽ ቤዝ ወይም አክሩዋል ቤዝ ልንጠቀም እንችላለን ከሁለት አንዱ ፕሮፕራይተሪ ፈንዶች ግን ከሆኑ አክሩዋል ቤዝ ነው የምንጠቀመው Okay, next, which of the following is correct about public enterprise in Ethiopia? So, ስለ public enterprise በኢትዮጵያ ትክክል የሆነው የቱ ነው? So, public enterprise የሚባል የመንግስት የልማት ድርጅት ብለን የምንጠራቸው በመንግስት ባለቤትነት የሚሰሩ ድርጅቶች ናቸው። ፐብሊክ ኢንተርፕራይዝ ቴሌ ሊሆን ይችላል አየር መንገዱ ሊሆን ይችላል ሌሎች የልማት ድርጅቶች በመንግስት ኦን ተደርገው የተለያዩ ጉድስ ኤንድ ሰርቪሶችን ለህዝብ የሚያቀርቡ ድርጅቶችን ነው ፐብሊክ ኢንተርፕራይዝ ብለን የምንጠራቸው so which of the following is correct about public enterprise in Ethiopia so the answer is C they are typically state owned and operated under various legal and authority የሚሰሩ ናቸው ቤዚካሊ ለተርፍ የሚሰሩ አሉ ወይም ደግሞ መሰረታዊ ፍላጎትን ግዴታ ማቅረብ ስላለባቸው ደግሞ የሚሰሩ አሉ so these are the collection name of public enterprise የምንለው ማለት ነው Okay, next, which of the following intangible assets represent the value of all favorable attributes that related to the companies that is not tied to any other asset specific? ከየትኛውም አሴት ጋር ሳይያዝ በድርጅቱ በራሱ ቫልዩ ባለው ሪፑቴሽን ባለው ፋቨረብል አትሪቢዩት ማለት ለምሳሌ ባለው ሎኬሽን ሊሆን ይችላል ባለው ስም ሊሆን ይችላል ባለው ቦታ ሊሆን ይችላል ባለው ማኔጅመንት ሊሆን ይችላል በፕሮዳክቱ ሊሆን ይችላል በብራንዱ ምክንያት ሊያገኝ የሚችለው ኢንታንጂብል አሴት የሆነው የት ሆኖ ነው the answer is it goodwill አይደል goodwill ኮፒራይት ምንለው እንደውም በኋላ አንድ ጥያቄ አለች ከአርቲስቲክ ቫልዩ ጋር ከዘፈን ከስዕል ከሙዚቃ ጋር የተገናኘ ከሆነ ኮፒራይት ይሆናል ፓተንት ምንለው ኒው
ኢኖቬሽን አዲስ ፈጠራ አዲስ ግኝት በማግኘት የምናገኘው ኢንታንጂብል አሴት ነው። ትሬድ ኔም የምንለው የንግድ ስም ለምሳሌ ሚድሮክ ወይም ኃይል የሚለው ስም የንግድ ኃይል ሪዞርት የሚለው የንግድ ስም ነው። ማንም ይሄን ስም መጠቀም አይችልም። so these kinds are coca-cola ፔፕሲ የምንለው ማለት ነው። so the answer is D. okay, next, which of the following best examples of public expenditures የተዘረዘሩት ውስጥ best examples of public expenditure የቱ ነው? ፐብሊክ ኤክስፔንዲቸር ማለት የመንግስት ወጪ ማለት የመንግስት ወጪ ሊያሳይ የሚችለው የቱ ነው? ምክንያቱም ሪቬኒው እና ኤክስፔንዲቸር ማወቅ አለ። ፐብሊክ ሪቬኒው እና ፐብሊክ ኤክስፔንዲቸር ለምሳሌ ሪሲቪንግ ፎሬን ኤድ ሪቬኒው ነው። ኢንካም ታክስ ኮሌክሽን ሪቬኒው ነው። ኢሹዊንግ ኦፍ ገቨርንመንት ፎንድ ኢት ካን ቢ ሪቬኒው ወይም ፐብሊክ ዴፕት ነው። ሶ ዘ አንሰር ኢዝ ፐብሊክ ኤክስፔንዲቸር። ደሞዝ፣ ጤና፣ ትምህርት፣ መከላከያን ለማቋቋም ሌሎች እነዚህ ነገሮች በሙሉ ፐብሊክ ኤክስፔንዲቸር ውስጥ የሚመደቡ ናቸው። ሶ ዘ አንሰር ኢዝ ቢ ማለት። okay, next, which accounting standard explain the recognition, measurement and disclosures of insurance contracts? Okay, which of the following standards explain the recognition, measurement and disclosures of insurance contracts? so ስለ insurance contract measurement, disclosure እና measurement, disclosure እና recognition የሚነግረን ስታንዳርድ የቱ ነው? obviously አሁን እዚህ ጋር አንድ ጥያቄ አለ። ኢንሹራንስ ኮንትራክት እስከ 2023 ድረስ IFRS 4 ተብሎ ነበር የሚጣለው። ከ2023 በኋላ ግን ተቀይሯል፣ አፕዴት ሆኗል፣ ወደ IFRS 17 ተለውጧል። ስለዚህ ከሁለት አንድ መልስ ሊሆን ይችላል። IFRS 4 የሚል ወይም IFRS 17 የሚል ትክክለኛ መልሳችን መሆን አለበት ማለት ነው። ነገር ግን ከተዘረዘሩት ውስጥ ኦቪስ የተሰጠን IFRS 4 ብቻ ስለሆነ መልሳችን IFRS እንላለን። ነገር ግን ከረንትሊ ኢንሹራንስ ኮንትራክትን የሚዳኘው ከ2023 በኋላ ኢንሹራንስ ኮንትራክትን ለሪኮግኒሽን ለሜጀርመንት የሚዳኘው ስታንዳርድ የትኛው ነው? IFRS 7። እንደውም ይሄው እዚህ ጋር አስቀምጬላችሁ it become effective for annual reporting periods begin on after January 1 2023 replacing ማንን በመተካት IFRS 4ን በመተካት ከጃንዋሪ 1 2023 ጀምሮ IFRS 17 ነው ስለ ኢንሹራንስ ሪኮግኒሽን የሚያወራው ነው። ኦኬ IFRS 2 ስለምንድነው የሚያወራው? ስለ ሼር ቤዝ ፔመንት ነው የሚያወራው። IFRS 1 ምንድነው የሚያወራው? ስለ ፈርስት ታይም አዶፕሽን ነው የሚያወራው። IFRS 3 ስለምንድነው የሚያወራው? ስለ ቢዝነስ ኮምቢኔሽን ነው የሚያወራው። ኦኬ ኔክስት one of the following is the least relevant information to evaluate the performance of the cost center manager ነው። cost center manager የምንለው cost related ዳታዎችን ሜጀር የሚያደርግ ኮስት ማኔጀር በሉት። ኮስት ሴንተር ማኔጀር ለፕሮዳክቶች የሚወጣውን ኮስት ማኔጅ በማድረግ ወይም ደግሞ ዲተርማይን በማድረግ ኢቫሉዌት በማድረግ የሚሰራ ነው ኮስት ሴንተር ማኔጀር ማለት። ስለዚህ እሱን which of the following least relevant information to evaluate the performance of cost center managers? input mix ማቴሪያል የምንለው ፕሮዳክቱን ለማምረት የምንጠቀማቸው የተለያዩ ግብአት ሚክሶቹን ቼክ ማድረግ፣ ስክራፕ ሪፖርቱን ማየት፣ efficiency variance for indirect cost inputoችን ማየት this is very relevant for decision making process ማለት ነገር non controlling cost ከሆነ it is irrelevant ሲጀመር non controlling ከሆነ it cannot influence any decisions አይደል? the cost center manager is responsible for controlling cost within their department. so non controlling cost such as በፕራይስ ፍላክቹዌሽን ምክንያት የሚመጣ በመንግስት ህግ ምክንያት የሚመጣ በኢንፍሌሽን ምክንያት የሚመጡ ኮስቶች non controlling cost እንላቸዋለን። ስለዚህ irrelevant ወይም least relevant ናቸው for decision making process ማለት so the answer is C1. okay next, what adjustments should be made during bank reconciliation if the bank was wrongly processed a deposit of BIR 1693 as 1679? አንድ ከስተመር ባንክ ሄዶ 1693 ብር ዲፖዚት አድርጎ ባንኩ ግን ሪከርድ ያደረገው እንደ 1639 ብር ቆጥሮት እኔ 1693 ብር ነው ዲፖዚት ያደረኩት። ባንኩ ግን አካውንቴ ውስጥ ያስገባው ስንት ነው? 1639 ብር። ስለዚህ ባንኩ በሰራው ስህተት ምክንያት ባንክ ውስጥ ያለን ገንዘባችን ምን ሆኗል? አንደርስቴትድ ሆኗል ማለት። ምክንያቱም 1693 ብር ሊኖረኝ ሲገባ
1639 ብር ነው ያለህ እያለኝ ነው። ስለዚህ ባንኩ በተሳሳተው ምክንያት አካውንታችን ውስጥ ያለው ካሽ ባላንስ አንደርስቴትድ ሆነ። ስህተቱ ደግሞ ካሽን አንደርስቴት ካደረገው ለማስተካከል ምንድነው የምናደርገው? ፕላስ ነው የምናደርገው። ምኑ ላይ? ስህተቱን የሰራው አካል ባንኩ ላይ ማለት። ሶ the answer is D ይሆናል ማለት። ልዩነቱን እናወጣና 54 ይመጣል። added to balance per ባንኩ ላይ የሚደመር ስህተት ይሆናል ማለት። Okay, next, assume that still takes purchase a machines of birr 10,000 on July 1, 2022 with estimated useful life of 5 years and no residual value. How much depreciation expense for the year 2023 using a double decline balance method? Okay, so company በ10 ሺህ ብር July 1 2022 ማሽን ብንገዛ ለ5 ዓመት ዲፕሪሺየትድ ቢያደርግ ኖ ሬዚጁዋል ቫልዩ ነው ያለው እና ዲፕሪሺየት የሚያደርገው ደግሞ በደብል ዲክላይን ሜተድ ቢሆን በ2023 ምን ያክል አማውንት ኦፍ ዲፕሪሺየሽን ኤክስፔንስ ይኖራል? በምን? በ2023። መቼ ነው የተገዛው? ጁላይ 1 2022። ሶ ለስንት ጊዜ ዲፕሪሺየት ያደርጋል ማለት ነው? 2022 ላይ 6 ወር አለች እንዳትረሷት። 2023 ሙሉ አለ። ስለዚህ እኛ የተጠየቅነው የ2023 ነው። በምን ሜትር? በደብል ዲክላይን። ስለዚህ ምን እናደርጋለን? ቤዚካሊ 1/n which means ሬቷን ለማግኘት 1/n multiplied by 2 እናደርጋለን። 1/5 multiplied by 2 ስናደርግ አኑዋል ዲፕሪሺየት የሚያደርገው ስንት ነው? 40% ነው። ኦልዌይስ የምንነሳው ከኢኒሻል ኮስቱ ነው። የመጀመሪያው 2022 ላይ ማለት ነው 10,000 ነው ኮስቱ፣ 40% ነው ሬቱ። ስለዚህ እናባዛለን 4። ይሄ የአመት ዲፕሪሺየሽን በመጀመሪያው አመት ፉሊ ብንጠቀመው ኖሮ ዲፕሪሺየት የሚያደርገው ፖርሽኑ 4,000 ነበር። ነገር ግን እኛ የተጠቀምነው 6 ወር ብቻ ነው። ምክንያቱም ጁላይ 1 የገዛ ነው ማለት እስከ ዲሴምበር 31 2022 6 ወር ነው ያለን። የ6 ወር ብቻ ነው ዲፕሪሺየት የምናደርገው ማለት ነው። ስለዚህ እሱን ለማወቅ 4,000 ላይ 6 ወሯን ለማወቅ 6/12 አደረኩ 6,000 አገኘሁ። 2,000 አገኘሁ። የ2022 የ6 ወሯ ዲፕሪሺየሽን ማለት ነው። ከዛ ኢንዲንግ ቡክ ቫልዩ ለማግኘት ደግሞ ኮስት ማይነስ አኮሙሌት ዲፕሪሺየሽን ነው ማድረገው። ኮስቱ 10,000 ነው፣ አኮሙሌት ዲፕሪሺየሽኑ ደግሞ 2,000 ነው። ስለዚህ 8,000 ሆነ ማለት ነው ኢንዲንግ ቡክ ቫልዩ። የመጀመሪያው አመት ኢንዲንግ ለሁለተኛው አመት which means ለ2023 ቢጊኒንግ ይሆናል። ስለዚህ የመጀመሪያው አመት የ2022 ኢንዲንግ ለ23 ቢጊኒንግ ይሆናል ቢጊኒንግ ቡክ ቫልዩ። ሶ ይሄንን በ40% ስናባዛው የ2023 አኑዋል ዲፕሪሺየሽን ኤክስፔንሷ ስንት ሆነች ማለት ነው? 3,200። አኮሙሌት ዲፕሪሺየሽኑ 5,200፣ ኢንዲንግ ቡክ ቫልዩ ደግሞ 4,800 ይሆናል። እኛ የተጠየቅነው how much depreciation expense for the year 2023 ስለሆነ የተጠየቅነው 3,200። the answer is C ይሆናል ማለት ነው። Okay, next, income statements amount are translated using which of the following rate when using a current rate method ይላል። Okay, የተዘጋጀውን ፋይናንሻል ስቴትመንት ፋንክሽናል ከረንሲያችን እና ፕሬዘንቴሽን ከረንሲያችን የሚለያይ ከሆነ ያዘጋጀናቸውን ኢንካም ስቴትመንቶች ባላንስ ሺቶች ከፋንክሽናል ከረንሲ ወደ ፕሬዘንቴሽን ከረንሲ ምን ማድረግ አለብን? ትራንስሌት ማድረግ አለብን። ይሄን ስናደርግ ሁለት አይነት ኮንቨርዥን የምንለው ትራንስሌሽን ወይም ከረንት ሜተድ እና ቴምፖራሪ ሜተድ የምንለው አለ። ፋይናንሻል ስቴትመንቶቻችንን ከፋንክሽናል ከረንሲ ወደ ፕሬዘንቴሽን ከረንሲ ኮንቨርት ለማድረግ ማለት የተጠየቅነው ኢንካም ስቴትመንቱን ትራንስሌት ለማድረግ የምንጠቀመው ሬት የቱን ነው? ኢንካም ስቴትመንቱን ኮንቨርት ለማድረግ የምንጠቀመው ሬት የቱን ነው? ኦብቪየስሊ ኢንካም ስቴትመንት ኤሌመንቶች ሚንስ ሬቬኑ፣ ኤክስፔንስ፣ ኔት ኢንካም፣ ኔት ሎስን ከፋንክሽናል ከረንሲ ወደ ፕሬዘንቴሽን ከረንሲ ኮንቨርት ለማድረግ የምንጠቀመው አቨሬጅ ኤክስቼንጅ ሬቱን ነው። ነገር ግን ነን ሞኒተሪ የሆኑ አይተሞችን በሂስቶሪካል ኮስት ፈርስት ሜጀር ከተደረጉ ትራንስሌት ለማድረግ የምንጠቀመው ሂስቶሪካል ኤክስቼንጅ ሬቱን ሲሆን ባላንስ ላይ ያሉ አይተሞችን ደግሞ ሞስት ኦፍ ዘ ታይም አት ሪፖርቲንግ ዴት ባለው የኤክስቼንጅ ሬት ኮንቨርት እናደርጋቸዋል። አሴት ላያቢሊቲዎች ሌሎቹን ማለት ቤዚካሊ እዚህ ጋር አስቀምጬላችኋለሁ በሁለቱ መካከል ያለው ትራንስሌሽን እና ቴምፖራሪ ሜተድ የምንለው ማለት ሶ በከረንት ሜተዱ እና በቴምፖራሪ ሜተዱ መካከል ያለውን ልዩነት እንድትረዱ ያው እዚህ ጋር አድርጌላችኋለሁ። ሶ ከረንት ሜተድ ላይ ከሆነ ኦል ባላንስ ሺት አይተሞች አሴት ላያቢሊቲ ኢኩዊቲ በሂስቶሪካል ሜጀር ነው የምናደርጋቸው።
ቴምፖራሪ ሜተድ ግን ከሆነ ሞኔታሪ የሆኑትን በከረንት ሬቱ ነን ሞኔታሪ የሆኑትን ደግሞ በሂስቶሪካል ነው ሜጀር ሂስቶሪካል ሬትን በመጠቀም ነው ሜጀር የምናደርገው። አሁን እኛ የተጠየቅነው ከረንት ሜተድ ወይም ትራንስሌሽን ስለሆነ ኦል ሪቬኑ እና ኤክስፔንስን በአቨሬጅ which means በአመት ውስጥ ባለው አማካኝ የኤክስቼንጅ ሬት መጠን ነው ኮንቨርትድ የምናደርጋቸው። ቴምፖራሪ ሜተድ ግን ከሆነ ሞኔታሪ አይተም ከሆኑ ሪቬኑ እና ኤክስፔንስ አቨሬጅ ነን ሞኔታሪ አይተም ከሆኑ አሁንም ሂስቶሪካል ነው የምንጠቀመው። ጌን ኤንድ ሎስ ካለ በዚህኛው አዘር ኮምፕሬሄንሲቭ ኢንካም ላይ ሪፖርት የምናደርገው በዚህኛው ግን which means ሪሜጀርመንት ሆነ ወይም ኮንቨርዥን ከሆነ ወይም ቴምፖራሪ ሜተድ የምንከተል ከሆነ ኔት ኢንካም ላይ ነው በዚህ ምክንያት የሚመጣውን ጌን ኤንድ ሎስ ሪፖርት የምናደርገው ማለት ነው። ኦኬ ኔክስት what is the annual turnover range of category B taxpayer? So category B taxpayers annual turnoverቸው ከስንት እስከ ስንት ነው? so በኢትዮጵያ የቢዝነስ ፕሮፊት ታክስ ከፋዮች ለሶስት ይከፈላሉ። ኤ ቢ እና ሲ። ኤ ከ1 ሚሊዮን ብር በላይ አኑዋል ሴልሳቸው ከ1 ሚሊዮን ብር በላይ ሆነ ኤ ውስጥ ይገባሉ። ቢ ደግሞ ከ500,000 እስከ 1 ሚሊዮን፣ ሲ ደግሞ ከ500,000 በታች ነው። ሶ የቢን ስለሆነ የተጠየቅነው ዳንሰር ኢስ ዲ ይሆናል ማለት ከ500,000 እስከ 1 ሚሊዮን። ነገር ግን እዚህ ጋር የኤ ግዴታዎች ምንድናቸው፣ የቢ ግዴታዎች ምንድናቸው፣ የሲ ምንድናቸው የሚለውን ሪሜምበር ማድረግ እንዳትረሱ። Okay, next, a business merger differ from a business consolidation because business merger እና business consolidation በሁለቱ መካከል ያለው ልዩነት ምንድነው? A business mergers differ from a business consolidation because so business merger ከbusiness consolidation ሊለይ የሚችልበት ምክንያት የቱ ነው? So always business merger ከተባለ maybe ሁለቱም ሊጠፉ ይችላሉ ወይም አንዱ ቀጥሎ አንዱ ሊጠፋ ይችላል። ሶ መርጀር ከተባለ ውህደት ነው አይደል? ሲዋሃዱ ሁለቱም ጠፍተው አንዲስ ሊፈጠር ይችላል ወይም ደግሞ አንዱ ጠፍቶ አንዱ ሊቀጥል ይችላል። ሶ መርጅ ምንለው ማለት። ኮንሶሊዴሽን ግን ከሆነ ኦብቪየስሊ ሁለቱም ይጠፉና አንዱ ይፈጠራል። ሶ ቤዚክ የሆነ ልዩነታቸው ነው። መርጀር ከሆነ ወይ ሁለቱም ጠፍተው አዲስ ሊመጣ ይችላል ወይም ደግሞ አንዱ ጠፍቶ አንዱ ሊቀጥል ይችላል። ኮንሶሊዴሽን ግን ከሆነ ቤዚካሊ ወደ ቢዝነስ ኮምቢኔሽን የሚገቡት በሙሉ dissolved ይሆናሉ ይጠፋሉ። so the answer is B ነው። a merger dissolve all but one entity ሊቀጥል ይችላል period entity ሊቀጥል ይችላል but consolidation ከሆነ dissolve or period entities በሙሉ ምን ሊያደርጉ ይችላሉ ይጠፋሉ። okay next, how should the partnership account for withdrawals made by the partner? so ፓርትነሮቹ ከቢዝነስ ውስጥ withdraw ቢያደርጉ how to measure እንዴት ነው ይሄን የምናደርገው? How should the partnership account for withdrawals made by the partner? ፓርትነሮቹ ከቢዝነሱ ገንዘብ ቢያወጡ ድሮይንግ የምንለው እኮ አይደል? ድሮይንግ ኢኩዊቲን ይቀንሳል እኮ አይደል? ሶ ድሮይንግን ዴቢት ካሽን ክሬዲት ነው የምናደርገው። ድሮይንግ ኮንትራ ኢኩዊቲ አካውንት ነው አይደል? ኮንትራ ኢኩዊቲ አካውንት ኢኩዊቲን የሚቀንስ አካውንት። ሶ the answer is A ይሆናል ማለት። Okay, next, how profit are typically distributed to the share company? so share companies ላይ ወይም በአክሲዮን የሚቋቋሙ ድርጅቶች ላይ ትርፍ የሚከፋፈለው መሰረታዊ በምን መልኩ ነው? so ፓርትነርሺፕ ከሆነ ባዋጡት ካፒታል ወይም እኩል ወይም በተስማሙት መንገድ ነው አይደል? ፓርትነርሺፕ ላይ ትርፍና ኪሳራን የሚካፈሉት። ኮርፖሬሽን ግን ከሆነ ቤዚካሊ ባለን የአክሲዮን ቁጥር ልክ ነው። based on the numbers of held by each shareholders ማለት እያንዳንዱ ሼርሆልደር ባለው የአክሲዮን ልክ ነው ትርፍንም ኪሳራውንም የሚካፈለው ማለት። so the answer is A ሆነ። okay next, which of the following is primary purpose of accounting for debt service funds? okay የdebt service fund primarily purpose ምንድነው? ለምንድነው debt service fund የምናቋቁመው? so governmental fund ውስጥ አምስት አሉና general fund general fund, special revenue fund, capital project fund, debt service fund, permanent fund የምንላቸዋል። የተጠየቅነው debt service fund debt service fund basically used for account for financial resource to be used for a payment of interest and principals on general long term debts እና የረጅም ጊዜ long term debtዎችን ለመክፈል ስንል financial resource accumulate የምናደርግበት ፈንድ ነው debt service fund ብለን የምንጠራው ማለት። capital project fund ቢሆን the answer is C ይሆን ነበር። ስፔሻል ሪቬኒው አለ፣ ጀነራል ፈንድ አለ፣ ፐርማነንት ፈንድ አለ ገቨርንመንት ውስጥ። ፕሮፕራይተሪ ፈንድ ውስጥ ደግሞ ኢንተርፕራይዝ ፈንድ እና ኢንተርናል ሰርቪስ ፈንድ አለ። ፊዲሸሪስ ፈንድ ውስጥ ደግሞ ኤጀንሲ እና ትረስቲ ፈንዶች አሉ። እነሱ ምን እንደሆኑ ሪማይንድ ማድረግ አለባቸው። ኦኬ ኔክስት, with respect to what intend to measure
one among the following ratio is different from the rest. So, with respect to intent to measure ሊያረጉ በሚፈልጉት ጉዳይ ወይም በሜዠርመንት ፕራክቲሳቸው with intent to measures አንዱ ከሌሎቹ የተለየ ነው ነው ጥያቄ። one among the following ratio is different from the rest. Okay, ምን የተሰጠ cost of goods sold divided by average inventory turnover ratio ማለት total debt divided by total equity ይሄ debt to equity ratio ማለት current asset divided by current liability ይሄ quick ratio ማለት እንትን current ratio ማለት net working capitals divided by total asset ይሄ activity ratio ውስጥ ያለ ነው። ያው ከተለያየ ቦታ ነው የተሰጠን inventory turnovers activity ratio ነው። debt total equity ratio ደግሞ ይሄ solvency ratio ውስጥ ያለ ነው። current asset to current liability quick ratio ነው። net working capital እና total asset ይሄ activity ratios ወይም operation ratio ውስጥ የሚገባ ነው። በኢንቴንት ቱ ሜዠርስ ስለሆነ የተጠየቅነው ሁሉም ቢ ሲ እና ዲ ሜዠር የሚያደርጉት ፋይናንሻል የሆኑ ጉዳዮችን ፋይናንሻል አሴትን ሊያቢሊቲን ኢኩዊቲን ነው ሜዠር የሚያደርጉት። ነገር ግን ኮስት ኦፍ ጉድስ ሶልድ ዲቫይድድ ባይ አቨሬጅ ኢንቨንተሪ ያለው ወይም ኢንቨንተሪ ተርኖቨር ሬሽዮ ግን ምን ነው ሜዠር የሚያደርግል ኦፕሬሽናል ኢፊሺየንሲ ነው ሜዠር የሚያደርግል ምን ያክል how many times inventory is converted into sales የሚለውን አይደል የሚለካለን። ስለዚህ ኦፕሬሽንን ነው የሚለካ ስንት ጊዜ ነው ኢንቨንተሪ በድርጅት ውስጥ ተርኖቨር ያደረገው which means መጥቶ ተመርቶ የወጣው ምን ያክል ጊዜ ነው። ሶ ተርኖቨሩ ትልቅ ሆኖ ኦፕሬሽኑ ጥሩ ነው፣ ተርኖቨሩ ዝቅ ካለ ኦፕሬሽኑ ዝቅ ያብሏል ማለት ነው። ሌሎቹ በሙሉ ግን ምን ነው የሚያደርጉልን they related to how account asset are financed liability obligation measure የሚያደርጉ ናቸው። ሌሎቹ በኢንቴንስ ኦፍ ሜዠር ለኩት ስለተባልን ማለት so the answer is A ሆነ። okay, next, which types of audit evidence give least reliable evidence to make audit conclusion በምንሰጥበት ሰዓት least reliable ሆነ ወይም የማይታመነው የቱ ነው ጥያቄ። least relevant ወይም least reliable confirmation ከሆነ በጣም የሚታመነው እሱ ዶክመንቴሽንም ጥሩ አናሊቲካል ሪቪውንም በጣም ጥሩ but inquiry of the clientን inquiry አድርገን ኢንተርቪው አድርገን የምናገኘው መረጃ ግን ከሌሎቹ አንፃር least reliable ነው least persuasive so the answer is C። ግን ሌሎቹን ኮንፊርሜሽን ምንድነው አናሊቲካል ሪቪው ምንድነው ዶክመንቴሽን ምንድነው ፊዚካል ኦብዘርቬሽን ምንድነው ማቴማቲካል የሚባሉ ኤቪደንሶች ምንድናቸው የሚለውን ግን ሪማይንድ ማድረግ አለባቸው። okay, next, a company is used $43,000 of dollar $43,000 of direct material used so direct material used ስንት ነው 43,000 and incurred 56,000 of a direct labor cost and factor overhead ደግሞ ወይ manufacturing overhead ደግሞ ስንት ነው 110,000 ፕሮጀክቱ periodic costs amount periodic cost ምላቸው selling and administrative costs ደግሞ 33,000 so if the beginning and ending work in progress of inventory 29,000 እና 15,000 respectively ቢሰጠን what is the cost of goods manufacturing cost of goods manufacturing ስንት ነው cost of goods manufacture so cost of goods manufacture ለማግኘት መጀመሪያ ምን ማስታወስ አለብን cost of goods sold ለማኒፋክቸሪንግ ካምፓኒ cost of goods sold ማለት ማለት beginning inventory plus cost of goods manufacture minus ending inventory እኛው የጠየቅነው cost of goods manufacturing cost of goods manufacture ማለት total work in progress minus ending work in progress ማለት total work in progress እንዴት ነው የምናገኘው የሚለውን ማስታወስ አለብናል beginning work in progress plus direct material use plus direct material labor እና plus manufacturing overhead አድርገን ነው የምናገኘው። ላይ ሲምፕሊ እንደዚህ አድርገን እናገኘዋለን። ቶታል ኮስት ኦፍ ጉድስ ለማግኘት ይሄ ነው እኛ የምንፈልገው ኮስት ኦፍ ጉድስ ማኒፋክቸርድ ነው። ቶታል ወርክ ኢን ፕሮግረስ ማይነስ ኢንዲንግ ወርክ ኢን ፕሮግረስ ነው። ቶታል ወርክ ኢን ፕሮግረስ ለማግኘት ቢጊኒንግ ወርክ ኢን ፕሮግረስ ዳይሬክት ማቴሪያል ውስጥ ማኒፋክቸሪንግ ኦቨርሄድ እና ዳይሬክት ማቴሪያል ሌበር ዳይሬክት ማኒፋክቸሪንግ ሌበርን ስንደምር ቶታል ወርክ ኢን ፕሮግረስ ይሆናል። ላይ ስንደምረው 238,000 ይመጣል። ኢንዲንግ ወርክ ኢን ፕሮግረሱ ደግሞ 15,000 ነው። ስለዚህ ኮስት ኦፍ ጉድስ ማኒፋክቸሪንጋችን ስንት ሆነ ማለት ነው 223,000 ሆነ። ምን ማለት ነው 223,000 ማለት ለተመረቱት ማኒፋክቸርድ ላደረግናቸው አይተሞች ያወጣነው ወጪ 223,000 ብር ነው ማለት ነው። the answer is A ሆነ።
Okay, next, which of the following objective is considered to be cornerstone of financial report by the governmental entity? Cornerstone ማለት why they report, ለምንድን ነው financial report የሚያዘጋጁት? What is the reason behind they prepare financial report? ምክንያቱም ቢዝነስ ኢንቲቲዎችን ለምስናይ ለምንድን ነው ፋይናንሻል ሪፖርት የሚያዘጋጁት ሳል to measure their financial performance or to measure their financial positions አይደል ትርፍና ኪሳራቸውን ለመመዘን አይደለ? but governmental ኢንቲቲዎች ጋር ግን ፋይናንሻል ሪፖርት የሚዘጋጅበት ኮርነር ስቶሩ ያ አይደለም because of they have an accountability አይደል? accountability ስላለባቸው ነው ፋይናንሻል ሪፖርት የሚዘጋጀው። accountability ማለት citizens has the right to know ማለት ህዝብ የማወቅ መብት አለው እንደማለት የማወቅ መብት አለው። ምክንያቱም ገንዘብ የሚያገኙት ቀጥተኛ ሆነ ዳይሬክት ቤኔፊት ከማይፈልገው ከግብር ከፋዩ ነው። ግብር there is no direct benefit አይደል? ቀጥተኛ ሆነ ከመከፍለው ግብር ቀጥተኛ ሆነ ቤኔፊት አላገኝም። ስለዚህ ሪሶርስ ፕሮቫይደሩ ዳይሬክት ቤኔፊት ስለማያገኝ የወሰዱትን ሪሶርስ የት እንዳዋሉት የማሳወቅ ግዴታ አለባቸው። that is the cornerstone of the prepared financial report. So the answer is A. Okay, next, which IPSAS standards deal with accounting for revenue for exchanging transaction? የትኛው የኢፕሳስ ስታንዳርድ ነው ስለ ሪቬኑ የሚያወራው? ስለ ሪቬኑ ሶ አይኤፍአርኤስ ቢሆን ስለ ሪቬኑ የሚያወራው የትኛው ነው? አይኤፍአርኤስ 15 ነው አይደል? አይኤፍአርኤስ 15 ነው ስለ ሪቬኑ የሚያወራው። ኢፕሳስ ከሆነስ ስለ ሪቬኑ የሚያወራው ስታንዳርድ የቱ ነው? አይኤፍአርኤስ እንትን ኢፕሳስ 9 ነው። ኢፕሳስ 9 ነው። ኢፕሳስ 9 እዚህ ጋር አለላችሁ። ኢፕሳስ 9 እዚህ ጋር እንደምታዩት ኢፕሳስ 9 revenue from exchange for transactions። ኢፕሳስ 17 ቢሆን ፒፒ ነው። ኢፕሳስ 17 ከሆነ ፒፒ ነው። ፒፒ ነው። ኦኬ ኢፕሳስ 11 ደግሞ ከሆነ ኮንስትራክሽን ኮንትራክት ነው። ኢፕሳስ 6 ደግሞ ከሆነ borrowing cost ነው። borrowing cost ነው። so the answer is C. Okay, next, a manufacturing company uses a process costing system. All direct material is introduced at the start of production and conversion costs are added equivalently throughout the process. There was no beginning inventory of work in progress during March 2023. 12 units are started and 80,000 are completed and 2,000 are በ60% completed for conversion cost ነገር 60% completed are as a conversion cost። ስለዚህ ምንድነው የሚያወራው? ፕሮሰስ ኮስቲንግ ነው የምንጠቀመው። ዳይሬክት ማቴሪያል ኢኒሺያሊ ፑት ይደረጋል። ለምሳሌ የሚያስፈልገው ጨርቅ የሚያስፈልገው ገብስ በሙሉ ይገባል። ኮንቨርዥን ኮስት ደግሞ ነው the cost that we incur raw material ወደ finished good ለመለወጥ ስንል የምናወጣው ኮስት ነው ኮንቨርዥን ኮስት ነው። ዳይሬክት ማኒፋክቸሪንግ ሌበሩንና ማኒፋክቸሪንግ ኦቨርሄድ ኮስቱን በመደመር ማለት። ስለዚህ ቢጊኒንግ ወርክ ኢን ፕሮግረስ የለም። ነገር ግን ስታርት ያደረግነው 12000 ነው፣ ያለቀው 8000 ነው። ያላለቀ ስንት አለ? 2000 አለ። ቀሪ መሃል ላይ ደግሞ ስፖይልድ ሆኖ ወይም ደግሞ ሪወርክ ሆኖ ያልሰጠን የሆነ ነገር አለ። ምክንያቱም 12000 ጀምረን 8000 ኮምፕሊትድ ካደረግን እና 2000 ያላለቀ ከሆነ ሌላ መሃል ላይ የጠፋ ወይ ስፖይልድ የሆነ ወይም ሪወርክ የሆነ ዩኒት አለ ማለት። ኦኬ ነገር ግን እነዚህ ያላለቁት 2000 ዩኒቶች 60% completed under conversion cost በማቴሪያል ደረጃ obviously ያልቃሉ። ምክንያቱም ሁሉም ማቴሪያል at the beginning of the process ሁሉም ጨርቅ ሁሉም ገብስ አንዴ ስለሚገባ ተጨማሪ ማቴሪያል አይፈልግም። በኮንቨርጅን ኮስት ደረጃ ግን 2000 ዩኒቶች ያለቁት ስንት ፐርሰንት ብቻ ነው? 60% ብቻ። so የተጠየቅነው ታዲያ ምንድነው? what are equivalent unit of work in progress what are the equivalent unit of work done for conversion cost? ኢኩቫለንት ዩኒት ማለት በኮንቨርዥን ኮስት ደረጃ ያለቁት የዩኒት ብዛቶች ስንት ነው ነው ጥያቄ። ስለዚህ ምን እናደርጋለን? ሲምፕሊ ዩኒት ስታርትዳችን ይሄው 12000 ነው። ቶታል ዩኒቱ 12000 ነው። ኮምፕሊትድ የሆነው ዩኒት ኮምፕሊትድ የሆነው 8000 ነው። ስለዚህ አንድ ዩኒት ኮምፕሊትድ ሆኗል ማለት በዳይሬክት ማቴሪያል ደረጃ ማልቋል፣ በኮንቨርዥን ኮስት ደረጃ ማልቋል። ምንም አይነት ተጨማሪ ማቴሪያል ምንም አይነት ተጨማሪ ኮንቨርዥን ኮስት አይፈልግም። ስለዚህ በማቴሪያል የሚያለቁት 8000 ናቸው፣ በኮንቨርዥን ኮስት የሚያለቁት 8000 ናቸው። ኢንዲንግ ወርክ ኢን ፕሮግረሱ ስንት ነው? 2000 ነው። ኦኬ 2000 በዳይሬክት ማቴሪያል ደረጃ አልቀዋል። ምክንያቱም ኢኒሺያሊ የሚያስፈልገው ሁሉም ማቴሪያል at the start of the production input ስለሚደረግ ማለት። ነገር ግን ከነዚህ 2000 ውስጥ 60% ብቻ ነው በኮንቨርዥን ኮስት ያለቀው። ስለዚህ የ2000 60% ስናወጣ
በኮንቨርዥን ኮስት ደረጃ ያለቁት ግን ስንት ናቸው? 1200 ብቻ ናቸው ማለት የ2000 60% ስናወጣ። ኦኬ ስለዚህ በዚህ ወር በኮንቨርዥን ኮስት ደረጃ ያለቁት ቶታል ዩኒት ስንት ነው ማለት ነው? 9200 9200 ሶ the answer is D ይሆናል ማለት ነው። ኦኬ ኔክስት purchase of merchandise and related liabilities was not recorded. merchandise በዱቤ ገዝተናል። መመዝገብ የነበረበት እንዴት ነው? merchandise inventory debit account payable credit ወይም purchase በፔሪዮዲክ ኢንቨንተሪ ሲስተም ደግሞ ከሆነ purchase debit እና account payable ክሬዲት አድርገን መመዝገብ ነበረብን። አልተመዘገበም። ኦኬ but the merchandise was included in the inventory of the period. ሳይመዘገብ ኢንቨንተሪው የተገዛው ኢንቨንተሪ ሪከርድ አልሆነም። ነገር ግን ያለው የኢንቨንተሪ ክምችት የተገዛው አይተምስ ግን ቶታል ያለን ኢንቨንተሪ ውስጥ ግን ተካቷል። ሪከርድ ግን አልሆነም። what does this result in? so ይሄ ምን ይፈጥራል? የመጀመሪያው ኢንቨንተሪው መመዝገብ ነበረበት፣ ሳይመዘገብ ሪከርድ ሆኗል። ስለዚህ አሴት ላይ የነበረው ስህተት ራሱን ኦፍሴት አደረገ ማለት። ስለዚህ ባለመመዝገባችን ኢንቨንተሪን አንደርስቴት አድርገነው ነበር። ነገር ግን ያልተመዘገበ ኢንቨንተሪ ከኢንቨንተሪዎቹ ጋር መካተቱ ደግሞ መልሶ አሴትን ኦቨር ስለሚያደርገው በሁለቱ መካከል ያለው የአሴት ልዩነት ኦፍሴት ይሆናል። ነገር ግን ሊያቢሊቲ አልተመዘገበም። አካውንት ፔብል አልተመዘገበም። ስለዚህ ሊያቢሊቲ ምን ይሆናል? አንደርስቴትድ ይሆናል ማለት። ኦኬ ሌላው ኢንቨንተሪ ፐርቼዝ አለመመዝገቡ፣ ለምሳሌ ፔሪዮዲክ ኢንቨንተሪ ሲስተም እንከተል ከሆነ ኮስት ኦፍ ጉድ ሶልድ ፎርሙላው እንዴት ነው? ቢጊኒንግ ኢንቨንተሪ ፕላስ ኮስት ኦፍ መርቸንዳይዝ ፐርቼዝ ማይነስ ኢንዲንግ ኢንቨንተሪ ነው አይደል? ስለዚህ ፐርቼዙ አልተመዘገበም ማለት ኮስት ኦፍ መርቸንዳይዝ ፐርቼዙን አንደርስቴትድ ያደርግብናል። ፐርቼዙ ሪከርድ አሉና መግዛታችንን አለመመዝገባችን ኮስት ኦፍ መርቸንዳይዝ ፐርቼዙን አንደር ያደርግብናል። ኮስት ኦፍ መርቸንዳይዝ ፐርቼዙ አንደር ሆነ ማለት ኮስት ኦፍ ጉድ ሶልዱም አንደር ይሆናል ማለት። ኮስት ኦፍ ጉድ ሶልዱ አንደር ሆነ ማለት ኔት ኢንካም ኦቨር ይሆናል ማለት። ኔት ኢንካም ኦቨር ሆነ ማለት ኦፕሬቲንግ እንትን ኢኩዊቲያችንም አብሮ የሚያደርግብናል ይጨምርብናል ማለት። ሶ the answer is C ነው የሚሆነው ማለት። the answer is C ነው። Okay, next, in a banking regulation, some federal and local state prevent large banks from expanding other place to take over smaller banking entities or possible threatening competitions. Which regulation is more explaining this regulation? Obviously, እንዳይስፋፉ ያላቅም ስሞል ትልልቆቹ ባንኮች ትንንሾቹ ባንኮችን እንዳይወጡ መንግስት አንዳንድ ባንኮችን የተለያዩ ሎኬሽኖች ላይ የተለያዩ ቦታዎች ላይ ብራንች እንዳይከፍቱ ወይም እንዲከፍቱ የሚያደርግበት ሬጉሌሽን ምን ይባላል? ጂኦግራፊካል ሪስትሪክሽን ኦን ብራንች ባንኪንግ አይደል? ጂኦግራፊካል ሪስትሪክሽን ጀማሪ ባንኮች ገና የሆነ ከተማ ሲመሰረቱ ትልልቅ ልምድ ያላቸው መጥቶ ሲከፍቱ ጀማሪ ባንኮች እንዳያድጉ ያደርጋቸዋል። ይሄንም ለመቆጣጠር ምን ያደርጋል ናሽናል ባንክ? እዚህ ኤሪያው ላይ ትልልቆቹ ባንኮች እስከ ተወሰነ ጊዜ ድረስ ብራንቻቸውን እንዳይከፍቱ ስሞል ባንኮች እንዲያድጉ ማለት ነው። so that's geographical restriction የምንለው ማለት። okay next, one of the following is different from the rest ይላል። አንዱ ከሌሎቹ ይለያል። ኦኬ አሁን በደንብ በለየት እንችላለን። አሲድ ቴስት ሬሾ፣ ኪዊክ ሬሾ፣ ኢንቨንተሪ ተርኖቨር ሬሾ እና ከረንት ሬሾ ናቸው። ኦብቪየስሊ አሲድ ቴስት ሬሾ እና ኪዊክ ሬሾ ማለት ተመሳሳይ ሚኒንግ ሌላ ስም ያላቸው ተመሳሳይ ሚኒንግ ናቸው። ሶ አሲድ ሬሾ፣ ኪዊክ ሬሾ እና ከረንት ሬሾ ሊኩዊዲቲ ውስጥ የሚመደቡ ናቸው። ኢንቨንተሪ ተርኖቨር ሬሾ ደግሞ አክቲቪቲ ሬሾ ወይም ኢፊሺየንሲ ሬሾች ውስጥ የምንመድበው ነው። ሶ the answer is C ይሆናል። ነገር ግን አክቲቪቲ እና ኪዊክ ሬሾ ተመሳሳይ ሚኒንግ ናቸው። እንዴት ካልኩሌት እንደምናረጋቸው ሪማይንድ አድርጉ። ከረንት ሬሾም እንዴት ነው ካልኩሌት እንደምናረግና እንዴት ኢንተርፕሬት እንደምናረገው ሪማይንድ አድርጉ። Okay, next, which of the following costs should be excluded from the initial measurement of investment property? So initial measurement of investment ለመጀመሪያ ጊዜ ኢንቨስትመንት ፕሮፐርቲ ሪከርድ ስናደርግ ልናካትት የማይገባው ኮስት የሆነው የቱ ነው? So first, what is investment property? ኢንቨስትመንት ፕሮፐርቲ ማለት ንብረቶችን በማከራየት ወይም ደግሞ ዋጋቸው ሲወደድ ካፒታል አፕሪሺዬሽናቸው ከፍ ሲል ጌን ለማግኘት ስንል የምንይዘው ፕሮፐርቲ ነው በአይስ 40 መሰረት ማለት። እንደ ማንኛውም ፊክስድ አሴት ኢንቨንተሪዎችን በመንገዛ ሰዓት የኢንቨንተሪ ኮስት ፐርቼዚንግ ፕራይሱ ፕላስ አዘር ኮስት ዳት ዊ ኢንከር ኢን ኦርደር ቱ ሜክ ዳት አሴት ሬዲ ፎር ዩዝ ነው። አሴቱን ሬዲ ፎር ዩዝ ለማድረግ ስንል የምናወጣው ወጪ በሙሉ የኢንቨንተሪ ኮስት ውስጥ ይገባል።
ስለዚህ የማይገባው ነው የተጠየቀው። ሌጋል ፊው ይገባል፣ ትራንዛክሽን ኮስቱ ይገባል፣ ፐርቼዝ ፕራይስ ይገባል። ኢኒሻል ሪፔር ሲጀምር ሪፔር ማለት በራሱ የሆነ ጥገና ለማድረግ የሚወጣ ወጪ ነው። ስለዚህ ሪፔር it does not be included as initial cost of investment property። ነገር ግን ኢምፕሩቭመንት ኮስት ቢሆንስ የአሴቱን ፕሮዳክቲቪቲ የአሴቱን ካፓሲቲ የአሴቱን እድሜ የሚጨምር ወጪ ቢሆን ግን ሲምፕሊ ኢንቨንተሪ ኮስት እንትን ኢንቨስትመንት ፕሮፐርቲ ኮስት ውስጥ እናካትተው ነበር ማለት ነው። አንሰር ኢዝ ቢ ይሆናል ማለት። ኦኬ ኔክስት which of the following is an artistic related intangible asset? artistic related intangible asset artistic ማለት ከፈጠራና ከአርቲስቲክ ቫልዩ ጋር የሚገናኘው ኢንታንጂብል አሴት የሆነው የቱ ነው? ኦብቪየስሊ ኮፒራይት ከዘፈን ከስዕል ከድርሰት ከሙዚቃ ከፊልም ከቪዲዮ ጋር የሚገናኙ ከግጥም ስራዎች ጋር የሚገናኙ ከሆነ ኮፒራይት እንለዋለን። ስምን በተለያዩ ጂኦግራፊካል ኤሪያዎች ላይ ለመጠቀም የሚገኝ ከሆነ ፍራንቻይዝ ይባላል። አዲስ ፈጠራን አዲስ ነገርን ኢኖቬት ከማድረግ ጋር የሚገናኝ ከሆነ ፓተንት ራይት ይባላል። ከስተመር ሊስት የምንለው ለምሳሌ የደንበኞች ሊስት፣ ለምሳሌ ቴሌ ያለው ሊስት፣ ሳፋሪኮም፣ ንግድ ባንክ። ለዚህ እኮ ነው ባንክ ቡክ ለማስከፈት ሁሉም የሚጥሩት። ለምሳሌ አይታቸዋል አፕሊኬሽንም ሲወዳደር በዳውንሎድ በሆነ በዩዘሩ ነው። that's customer list one of intangible asset ማለት። so the answer is D ይሆናል ማለት